ግን በስሩ ያለው ወይም በቅፉ ያለው ልጁ እንደተረከው ይነግረናል። እሱን እንዴት ነው የምታየው? ያየው የለም ማለት እንጂ አያየውም አይደለም እያለ ያለው መቼም ማለት እኮ ያየው የለም። ኦልሬዲ እኮ አልታየም፣ የአምላክ አልታየም። ትክክል ነሽ። ነብዩ ሰለላሁ ዐለይሂ ወሰለም ያሉትም ይሄን ነው። አልታየም። አላህ ሱብሓነሁ ወተዓላ ነቢያት ሙሴ ራሱ ለማየት ሞከሩ። እኔን ለማየት አትችልም ብሎ አስረዳው፣ እንዴት ማየት እንዳልቻለም። አላህ ለምንድን ነው ለመሆኑ እንዳናየው ያደረገ? እንደው እንዳናየው ፈልጎ ነው? ላ አይደለም። እንደው እንዳናየው ሰስቶብን ነው እኛን? ላ አይደለም። ለምንድን ነው የሚለውን ሙሴ ጠይቆ ነበር። እስኪ ከሙሴ ልንገራችሁና ትረዳላችሁ ለምን ልናየው እንደማንችል። ለምን ልናየው እንደማንችል ሙሳ አላህ ስብሐነሁ ወተዓላ ቀን ቀጠሮ ሰጠው። 30 ሌሊት ከነቀናቶቹ ከእኔ ጋር ንግግር ታደርጋለህ ና ብሎ ቀጠረው። ወዋዕድና ሙሳ 30 ለይለተን ወአትመምናሃ ቢዐሽሪን 10 ጨምረለት ሞላለት። ፈተመ ሚቃቱ ረቢሂ 40 ለይላ የጌታው የአላህም ቀጠሮ ለሙሳ 40 ሌሊቶች ሞሉ። ለ40 ሌሊት ሊያናገረው ወዴት ጠራው? ሲና ተራራ ላይ ጠራው። ሄደ ሙሳ ዓለይሂ ሰላም ሃሩንን አደራ ብሎ ለህዝቡ ጠብቅልኝ ህዝቦቼን አለው። ወዋዕድና ሙሳ 30 ለይለተን ወአትመምናሃ ቢዐሽሪን ፈተመ ሚቃቱ ረቢሂ 40 ለይላ ወቃለ ሙሳ ሊአኺሂ ሃሩን እኽሉፍኒ ፊ ቀውሚ ሙሳም ለወንድሙ ለሃሩን አደራ በህዝቦቼ ላይ ተተኪ ሁንልኝ አለው። ወአስሊሕ አደራ በመካከላቸው መልካምን ነገር አድርግ፣ በጎን አድርግ። ወላ ተተቢዕ ሰቢለ ልሙፍሲዲን የአጥፊዎችን መንገድ እንዳትከተል አደራ ነው። አያችሁ። ወለማ ጃአ ሙሳ ሊሚቃቲና ሙሳም በተሰጠው ቀን ቀጠሮ አላህ ስብሐነሁ ወተዓላ በቀጠረው ቦታ ላይ በመጣ ጊዜ መጣ። ሙሳ ሲና ተራራ ላይ ሄደ። ወከለመሁ ረቡሁ ጌታውን በአላህ አናገረው። የአላህ ንግግር በሰማ ጊዜ ሙሳ ዓለይሂ ሰላም በጣም ይማረካል። ይህንን ለማየት ይፈልጋል። አላህ ቃለ ረቢ አሪኒ አንዙር ኢለይክ ጌታዬ ሆይ አንዲህ ልየህ ፍቀድልኝ አለው። ቃለ ለን ተራኒ አሁን እኔን ማየት አትችልም አለው። አሁን እኔን ማየት አትችልም። አይ አትችልም ቀጥል አላለውም። በምሳሌ ሊያሳየው ነው። ለምን እንዳልቻለ ሊያስረዳው ነው፣ በተግባር ማለት ነው። አይ አትችልም እና በቃ ሄድ ሌላ ጊዜ ዳኛ አላለውም። በምሳሌ ሊነግረው ነው። ወላኪን እንዙር ኢለል ጀበል አለው። ነገር ግን እስኪ ፊት ለፊት ወደሚታየው የሚገኘው ትልቅ ግዙፍ ተራራ ወደ ሲና ተራራ ተመልከት አለው። ሲና ተራራ እጅግ በጣም ግዙፍ ተራራ ነው። ገብታችኋል? ፈኢን ስተቀረ መካነሁ ፈሰውፈ ተራኒ አለው። እኔ ለተራራው በምገለጥበት መንገድ እገለጣለሁ። የዛኔ ተራራው ተገልጬበት እኔን በማየት ላይ ከተቋቋመና ከጸና ፈሰውፈ ተራኒ አንተ እኔን ታየኛለህ፣ አብሽር የዛኔ አለው። ገብታችኋል? ከእርሱ ጠንካራ በሆነ ፍጡር ምሳሌ እያደረገለት ነው። ይሄ ጽኑ የሆነ ከአንተ የበለጠ ጠንካራ የሆነ ተራራ ልገለጥለትና አቅሙ ኑሮት የኔን መገለጥ ከተቋቋመ ከቻለ አንተ የዛኔ ታየኛለህ አለው። ፈለማ ተጀላ ረቡሁ ልልጀበል ጀዐለሁ ደከን ጌታውም አላህ ስብሐነሁ ወተዓላ ለተራራው በሚገለጥበት መንገድ በተገለጠ ጊዜ ድርምስምስ ወጣ፣ አመድ ሆነ። ተራራው መቋቋም አልቻለም የአላህን መገለጥ። ሙሳም በዚህ ጊዜ ወኸረ ሙሳ ሳዒቃ ሙሳም ራሱን ስቶ ወደቀ፣ ፌንት በላ። ከዚያም አላህ ስብሐነሁ ወተዓላ ሙሳን አስነሳው። ፈለማ አፋቀ ሙሳም በአንሰራራና በተነሳ ጊዜ የማይገባውን ጥያቄ እንደጠየቀ ተረዳ። ሙሳ ቃለ ሱብሓነከ አምላክ ያላህ ሆይ ጥራት ይገባህ፣ የማይገባኝን ጥያቄ ነው የጠየቅኩት። ቱብቱ ኢለይከ ከእንዲህ አይነት ጥያቄ ንስሐ አድርጌያለሁኝ ወደ አንተ። አሁን እንደማልችል ተረዳሁኝ አለ። ከእኔ የበለጠ ጠንካራ የሆነው ፍጡር ይሄ ተራራ የአንተን መገለጥ መቋቋም ካልቻለ እኔ ደካማይቱ ይቺ አካል እንዴት ብዬ ነው መቋቋም የምችለው? አሁን ስለማልችል እንደሆነ ተረዳሁኝ። ሰስቶበት አይደለም አላህ ስብሐነሁ ወተዓላ ሙሴን ላለማሳየት፣ እኛም ሰስቶብን አይደለም። እርሱን ላለማሳየት ሳይሆን እኛን ስለማንችል ነው። ለምን ከተባለ አላህ ስብሐነሁ ወተዓላ ፈጣሪ ነው። እኛ ደግሞ ምንድነን? ፍጡሮች ነን። ፈጣሪ ለፍጡር ያ ማለት የማይጠፋ ዘላለማዊ ማንነት ያለው ነው ባህሪ ወርስ። እኛ ደግሞ ጠፊና ጊዜያዊ ማንነት ያለችን ባህሪ ነች። ያ የማይጠፋ ዘላለማዊ ማንነት ያለው አምላክ ጠፊና ጊዜያዊ ለሆነችው አካል ቢገለጥ ትጠፋለች፣ ታልቃለች። ታዲያ ጀነት ስንገባስ የዛኔ የማይጠፋ ዘላለማዊ ማንነትን ያላብሰናል። የዛኔ ማየት እንችላለን። ዛሬስ? ዛሬ አንችልም። አካላችን ደካማ ነች፣ የምትጠፋ ጊዜያዊ ነች። ጀነት ስንገባ ግን ይሄ አካል አይደለም።
የማይጠፋ ዘላለማዊ ማንነትን የተላበሰ አካል ነው ይዘን የምንገባው። የዛኔ ታዩታላችሁ። ገታችኋል። ለዚህም ነው ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኢነኩም ሰተረውነ ረበኩም የውመል ቂያማ፣ እናንተም የትንሣኤ ቀን በገነት ጌታቸውን አላህን የዛኔ ታዩታላችሁ አሉ። ይሄ ነው አላህ በቁርአን ላይ ሲናገር ውጁሁ የውመኢዝን ናዚራ ኢላ ረቢሃ ናዚራ፣ ፊቶችም የዛኔ ያበራሉ። የጀነት ሰዎች ፊት ብርሃናማ ፊት ይኖራል የጀነት ሰዎች ሲገቡ ጊዜ። ይሄ እንደ ምድራዊ ፊት እንዳይመስላችሁ። ያንን መጠኑን ሲገልጸው የብርሃኑን የአንድ ሰው የጀነት ፊቱ ብርሃኑ ይሄን ዓለም ያበራል። ያ ጀማዓ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ለው አነ ሑረል ዐይን ኢጠለዐት ሚነ ሰማዕ ዐላ አህሊል አርድ ለአضአት ማ በይነ ሰማዕ ወልአርድ አሉ። የጀነት አንዲት ሴት ወይንም የጀነት አንድ ሰው ከሰማይ ወደ ምድር ብቅ ቢል በፊቱ ብርሃን ዓለሙን ባበራው ነበር አሉ። ምን አይነት አፈጣጠር ነው ታዲያ? እንደ ምድራዊ ፊት ነች ወይ? ላ አይደለችም፣ አይገናኝም። ይሄ ፊት ዛሬ ይሄን ዓለምን ሊያበራ ይችላል? ምንም ያበራ አያችሁ አይደል? ነገር ግን የዛኔ ወደ ጀነት ሲገቡ ጊዜ ሙስሊሞች ይዘውት የሚገቡት ፊት ዛሬ ፀሐይ ልክ ዓለምን እንደምታበራ ሁሉ ዓለምን ሊያበራ የሚችል ማንነት ነው ፊታቸው ብቻ። ሌላው መላው አካላታቸውም እንደዚያው ነው። ያጀማ ኑሩሁም የስዓ በይነ አይዲህም ወቢአይማኒህም፣ ብርሃናቸው ከፊታቸውም ከቀኛቸው ከግራቸው ይሄዳልም እያለ አላህ ይናገራል ስለ ጀነት ሰዎች አካል። የማይጠፋ ዘላለማዊ ማንነት አለመብላት ይችላሉ። አይኔ ሳልበላ ለዘላለም መኖር ፈልጋለሁ ቢል የጀነት ሰው ይሄ አቅሟለሁ። ታዲያ የምድራዊ ሰው ይሄን ትችላለች ወይ? ላ አንድ ቀን ሳትበላ ቆየህ ትራባለህ፣ በሁለተኛው ቀን ልትወርድ ትችላለህ። መብላት ከፈለገ የጀነት ሰው ፈቃዱ ነው፣ ለመደሰት እንጂ ስለ ተራባ አይደለም የሚበላው። ልብ በሉ አህሉል ጀና ያእኩሉን ወየሽረቡን እያለ ይነገራል። አላህ በቁርአን ላይ ወአነከ ላ ተዝመዑ ፊሃ ይላል። አደምን ሲያስገባው ጊዜ አንተ በጀነት ውስጥ አሁን ከገባህ አትጠማም አብሽር አለው። መጠባት የሚባል የለም፣ መራብ የሚባል የለም። አይ አልበላም አልጠጣም ብሎ ለዘላለም የሚችል መኖር የሚችል አካልን የሚሰጥ የጀነት ሰው አያችሁ። ከበላ የሚበላው ለምንድን ነው? ዝም ብሎ ደስታ ለማግኘት እንጂ ስለተራባ አይደለም፣ ስለተጠማ አይደለም። አላህ ቃል በቃል በቁርአን ላይ በጀነት ውስጥ አትጠሙም አትራቡም እያለ ይናገራል። ወጣትነታቸው ያረጃል ወይ? ከጊዜ ወደ ጊዜ በቆዩ ጊዜ ላ አያረጁም። ነቢ ሰለላሁ ዐለይሂ ወሰለም ቃል በቃል ሐዲስ ላይ ይናገራሉ። አንድ የተፈጠሩበትን ማንነት ይዘው ለዘላለም የሚኖሩ ናቸው። ውበታቸው ግን በየጊዜው እንዳውም ይጨምራል። አቡ ሁረይራ ምን አለ? የምድር ሰው እድሜው በጨመረ ቁጥር የፊቱ ውበት እየረገፈ እንደሚሄድ ሁሉ የጀነት ሰው በጀነት ውስጥ ያለው ኑሮ ጊዜው በጨመረ ቁጥር ውበቱ እየጨመረ ይሄዳል። በተቃራኒ እያለ ይናገራል። እያሰራም ይሄ ነው እንግዲህ ጀነት ሲባል ጊዜ ብዙ ጊዜ እንደ ምድራዊ ህይወት ነው። ገዛ ሄደ የሚቀጥሉት ይሏቸዋል አይደለ? እስከ ይገረኝ ሴት ልጅ የወር አበባ አታይም። ሰው እዛ ሽንት ምናምን ይሄ ካካ የሚባል የላቸውም። አካላቸው ምራቅ የሚባል አክታ የሚባል ንፍጥ የሚባል የወር አበባ የሚባል የለም። ይሄ ቆሻሻ ነገር አላህ ቃል በቃል ሴቶችን ሲገልጻቸው በተለይ ሙጠሐራ እያለ ይገልጻቸዋል። ንጹሆች ሆኖ ይገባሉ ወደ ጀነት እያለ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አህሉል ጀና ያእኩሉን ወይሽረቡን ወላ የቡሉን ወላ የተገየጡን ወላ የትፉሉን ወላ የብስቁን ወላ የተኸመጡን፣ የጀነት ሰዎች ይበላሉ ይጠጣሉ አሉ ከፈለጉ። ነገር ግን ሽንትና ካካ የሚባል የለም ከነርሱ ዘንድ አሉ። ምን አይነት ሰው ነው? ከምድር ሰው ጋር እንዴት ነው የሚገናኘው? እዚህ ከበላህ የግዴታ ሸነው ታወርዳታለህ ሂደህ እዛ እንደዛ ብለው ሂሳብ የለም። ሰሓቦች በዚህ ጊዜ ግን ጠየቁ፣ አንተ የአላህ መልክተኛ በልተን ጠጥተን መጸዳጃ ቤት ማንሄድ ከሆነ ያ ይበላ ነው እንዴት ሊሆን ነው ብለው ጠየቁ። ነቢያችን ሰለላሁ ዐለይሂ ወሰለም ያማ በአንድ ነገር ይወገዳል አሉ። አንደኛ ምንድን ነው? አንዴ ማግሳትን ያገሳቸዋል። ሁለተኛ ደግሞ ከሰውነታቸው የሚወጣ ከሚስክ ጠረን የበለጠ ሽታ ያለው ደስ የሚል ጠረንና መዓዛ ባለው ላብ አንድ ያልባቸዋል፣ በዚያ ይጠፋል ብለው ተናገሩ። ምን አይነት ሰው ነው ይሄ? ምራቅ አክታ ምናምን የለም ብለው ቃል በቃል ተናግረዋል። እንዲህ አጸያፊ ከሰው ልጆች የሚወጡ ቆሻሻ ነገራቶች የሉም እዛ። ይህን ይመስላል እዚህ የምድራዊ ሰው እና የዛ የጀነት ሰው በፍጹም የሚገናኘው አይደሉም። እሺ ከላይ ኪያ ሰላም ኪያ እንዴት ነሽ? ደህና ነሽ? ይሰማሻል? አሎ ኪያ፣ ኔትወርክ ያስቸገረ ነው። ይሰማል? ይሰማል። ችግር እሺ። እሺ
እና ሁሱ መላእክት አትሆኑም ማለት ነው። እናንተ ሰው ናችሁ ስትሞቱ እንደ መላእክት የሚል አይደለ እንጂ መላእክት ትሆናላችሁ አይደል? እንደና ይሄኛው ይሄ እንደ የሚለው ማመሳሰል ነው። መጽሐፍ ቅዱስ ራሱ መላእክት ትሆናላችሁ ሳይሆን እንደ መላእክት ትሆናላችሁ ነው አይደል? እንደ መላእክት ሲባል ከባህሪ አንፃር ለምሳሌ መላእክት እንደ መላእክት ነው የምንሆነው ተመስገን አይዋ እንጂ መላእክት ትሆናላችሁ የሚል የለም አይደል? እንደምትለው አለቅ ፖይንት አለች። እንደሚለው ደግሞ ማመሳሰል ነው። ማሂ እንዳንበሳ ነች ብላ አንበሳ ነች ማለት ነው አይደል? እግዚአብሔር እንዳንበሳ ነው ይላል። እንደሚለው ማመሳሰል እንጂ እግዚአብሔር አንበሳ ነው ማለት ነው አይደለም። መጽሐፍ ቅዱስ ላይ ምን ይላል ትሰሚያለሽ? አንድ ሻራ ያስፈልጋል። ከላይ ያለችን እንቀጥላለን። መጽሐፍ ቅዱስ ላይ ለስተሽ ማስረጃ ለምሳሌ ትንቢተ ኢሳይያስ ምዕራፍ 42 ላይ እግዚአብሔር ምን አለ? ምጥ እንደያዛት እርጉዝ ሴት እጮሃለሁኝ አለ። እንደ ብሎ ራሱን አመሳሰለ ከርሷ እግዚአብሔር ምጥ ያዘው ምሳሌያዊ ንግግር ነው። እሱንቶ እንደ የሚለው ማመሳሰል እንጂ ያንን ነገር እንዳው በሁኔታው ነው ማለት አይደለም። እንደ መላእክት ትኖራላችሁ ሲባሉ ክርስቲያኖች መላእክ ሆነን እንኖራለን ብለው ተረድተውታል። እንደ የሚለው ተረዱ እንጂ ማመሳሰል እኮ ነው። እንደ አንበሳ ከተባለ ያ ሰው አንበሳ ነው ማለት አይደለም። አይ እኮ እኛ ተረድተናል። እሱ ምን አለ መሰለህ፣ ግን እኛ አሁን ለምሳሌ አሁን እናንተ ከፈለጋችሁ ትበላላችሁ፣ ከፈለጋችሁ አትበሉ፣ ከፈለጋችሁ ተጠጣላችሁ፣ ከፈለጋችሁ አትጠጡ፣ መብታችሁ ነው። ዘላፈታ እያላችሁ ግን እንደምትኖሩ ነው እየነገርከኝ ያለኸው። ግን እሳ መጸዳዳት መጠቀም ደግሞ እነዚህ ለምሳሌ ቆሻሻ ነክ ነገሮች እንዳይደሉ ይብላ ይጠጣል። ቆሻሻ ነገሮች የሉም። ጉድ እኮ ነው። መግባት ከተቻለ ሀሳብ ደስ በዛ ላይ ደግሞ ሰው ነው። እሺ አዳምጪ። እንደ መጽሐፍሽ ከፈለጉ መላእክቶች መብላት እንደሚችሉ አሳይሻለሁ። ችግር የለውም። መላእክቶች ከፈለጉ ይበላሉ። መላእክት የበሉት መና ነው የበሉት። መና በደንብ እንደበሉ አሳይሻለሁ። ቁጭ አድርገን ይቻላል። ከያ ተከተል አንዴ መላእክቶች ከፈለጉ መብላት እንደሚችሉ አሳይሻለሁ። እንጀራ እዛው። እሺ ከያ ቀጥይ። እሺ እኔ ምንም ጥያቄ አልፈልግም። ካታችን ብዙ ጊዜ እከታተላለሁ። ዝም ብዬ ሻዲያ ማለት ብቻ ነው ፈልገው። እሺ የብለን ቃል አብረሽ የተከተልሽ በል። እሺ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሻሃዳ ቃል ወይም የምስክር ቃል ይባላል። አንድ ሰው ወደ እስልምና ሲገባ ጊዜ የሚመሰክረው የሆነ የምስክር ቃል ነው። በነቢያቶችም ዘመን ይሄን ምስክር ያስመሰክሯቸው ነበር። ማንም ሰው ወደ ኢስላም መግባት ሲፈልግ ትርጉሙ ምን ማለት ነው? አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድ ረሱሉላህ ማለት ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ስለዚህ ነው አንድ ሰው እስልምናን በመቀበሉ ምን ያገኛል ከተባለ በሰለመበት ቀን የኃጢአቱን ሁሉ ስርየት ያገኛል፣ ምህረት ያገኛል። በሰለመበት ቀን ያለፈው ኃጢአት ሁሉ ይማርለታል፣ ከኃጢአቱ ሁሉ ነፃ ይወጣል። ማስረጃ ቁል ለለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱል አወሊን። አላህ ቃል በቃል ምን ይላል? ለራሱ ሲናገር ሙሐመድ ሆይ ለእነዚያ ለካዱት እንዲህ በላቸው ካሉበት ክህደት ቢቆጠቡና ወደ እኔ ቢመለሱ ያለፈ ኃጢአታቸውን ሁሉ ምርላቸዋለሁኝ እያለ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አልኢስላም የጀቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል፣ ያስምራል አሉ። ሌላው ነገር አንድ ሰው እስልምና በመቀበሉ ይህን ካገኘ በምድራዊ ህይወቱ ለኃጢአቱ ምህረትና ስርየትን ካገኘ በቀጣዩ ዓለምስ ምን የተስፋ ቃል ተሰጥቶታል በቁርአንና በሐዲስ ላይ ከተባለ በቀጣዩ ዓለም
አምላክ አላህ ሱብሓነሁ ወተዓላ በርካታ ቦታ በቁርአን ላይ የዘላለማዊ ህይወትን ሊሰጠው በዚያም ላይ ገነትን ሊያወርሰው ቃል ገብቶለታል። ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ ልክ እንዲሁ ማስረጃ የቁሉ ሱብሓነሁ ወተዓላ ፊ ሱረት ሉቅማን ፊ አወል ሰፍሐ ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደላሂ ሐቃ ወሁወል ዐዚዙል ሐኪም። አምላካችን አላህ ምን ይላል? እነዚያ በእኔ አምነው መልካምን የሰሩ ሰዎች ለእነርሱ ገነት አለችላቸው አለ። እነርሱም በእርሷ ውስጥ ለዘላለም ዘውታሪዎች ናቸው። ይህ የእኔ የአላህን ቃል እውነት ነው አለ። እኔ አሸናፊና ጥበበኛ የሆንኩኝ አምላክ ነኝ ይላል ነቢያችን ሰለላሁ ዐለይሂ ወሰለም። ሐዲስ ላይ ምን አሉ? የብነል ኸጣብ አይ ዑመር ብነል ኸጣብ ኢዝሀብ ወናዲ ፊናስ አነሁ ላ የድኹሉል ጀነተ ኢላ ነፍሱን ሙስሊማ። አንተ ዑመር ብነል ኸጣብ ሆይ አሉት፣ ሂድና በሰዎች መካከል ይህን አውጅ፣ እነሆ ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም ብለህ አውጅ በሰዎች መካከል አሉት። ስለዚህ አንድ ሰው ሙስሊም በመሆኑ ምክንያት ነገ ከሞት በኋላ የዘላለማዊ ህይወት እንደሚያገኝ ገነት እንደሚያገኝ አላህ ስብሐነሁ ወተዓላ ራሱ ቃል ገብቶለታል። ነብዩ ሰለላሁ ዐለይሂ ወሰለም ይህን ነገር ቃል ገብተዋል። ይህን ይመስላል። እሺ አንድ ሰው እስልምና ከተቀበለ በኋላ ከእርሱስ ምን ማድረግ ይጠበቅበታል ወደሚለው ስንመጣ ለዚህ ላመነውና ለመሰከረው ለአንዱ አምላክ መገዛት፣ ለእርሱ አምልኮን እየሰራ መኖር። በምን መንገድ? አምላክ በነብዩ ሰለላሁ ዐለይሂ ወሰለም ባወረደው ህግና ስርዓት ቁርአንና ሐዲስን መሰረት አድርጎ ያንን በመማር ይህን የአምላክን ህግና ስርዓት እየፈጸመ ይኖራል በህይወት ዘመኑ። እስከ መቼ ድረስ? እስከ ህይወቱ ፍጻሜ። ማስረጃ የቁሉ ሱብሓነሁ ወተዓላ ፊ አኺር ሱረቲል ሂጅር ወዕቡድ ረበከ ሐታ የእትየከል የቂን፣ ሞት እስኪመጣብህ ድረስ እኔ ጌታህን አላህን ተገዛ ይላል። ቁል ኢኒ ኡሚርቱ አን አዕቡደ ላህ ሙኽሊሰን ለሁ ዲን ወኡሚርቱ ሊአን አኩነ አወለል ሙስሊሚን። ሙሐመድ ሆይ ለሰዎች እንዲህ በላቸው እኔ አላህን ጥርት አድርጌ እንድገዛ ታዘዝኩ ይበላቸው ይላል። ፈሰሊ ሊረቢከ ወንሐር ይላል። ሙሐመድ ሆይ ለእኔ ለጌታህ ብቻ ስገድ እያለ ይናገራል። ቁል ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ላ ሸሪከ ለህ ወቢዛሊከ ኡሚርቱ ወአነ አወሉል ሙስሊሚን አለ። ሙሐመድ ሆይ ስግደቴም፣ መስዋዕቴም፣ ህይወቴም፣ ሞቴም ለዓለማቱ ጌታ ለአላህ ብቻ ነው በላቸው እያለ ይናገራል። ለእርሱ በዚህ መን በፍጹም አጋር የለውም፣ እኔም ለዚህ የመጀመሪያ ታዛዥ ላይ በላቸው እያለ ይናገራል። እሺ ይህን ይመስላል። የመጀመሪያው ትእዛዝ ምንድን ነው? ሶላትን መስገድ የሚለው ነው። ለዚህ ላመንሽና ለመሰከርሽ ለአንዱ አምላክ በአቅራቢያሽ የምታገኛቸው ሙስሊም ልጆች ካሉ እነሱ ስለ ሶላት አሰጋገድ እንዲያስተምሩሽ በተግባር እንደዛ ቢሆን ይመረጣል። ከዚያ በኋላ እነሱን እያየሽ ከእነርሱ ጋር መስገድ ትችላለሽ። ከሌሎች ደግሞ ከላይ ያለችው አለች ጓደኛሽን ሶላት አሰጋገድ አስተምሪ በያት፣ ሶላት መስገድ ትጀምሪያለሽ። እሺ ኢስላማዊ ትምህርት እንድትማሪ ደግሞ ከላይ ያለችውን ልጅ ዛህራን ፎሎ አድርጋት፣ ግሩፕ ታስገባሻለች፣ በውስጥ ታናግሪያታለሽ። የቴሌግራም ቁጥርሽን ስጫት። እሺ ፎሎ አድርጋታለሁ። ያይ ዛህራን ነግራካለሽ። አመሰግናለሁ። እንዴት ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። طهور ان شاء الله حسين الله يشفيك. يا انت فولو አድርጌሻለሁ በውስጥ የቴሌግራም ቁጥርሽን ላኪልኝ። አላህ ጽናቱን ይስጥሽ። ደስ ብሎኛል ስለምናሰለፍ ይገብ እሺ ማውራት ትችላለህ? ይቻላል። አሁን እኛ እግዚአብሔር የምንለውና እናንተ አላህ የምትሉ አንድ እንደሆነ ታምናለህ? እኛ እግዚአብሔር የምንለውና እናንተ አላህ የምትለው አንድ አይደለም። ቅድም አንድ አርግታት እያወራክ ነበር። እግዚአብሔርና አላህ አንድ ናቸው ብዬ ምሳሌ እናንተ አላህ የምትለውና እኛ እግዚአብሔር የምንለው ከኔ ጋር አልነበርሽም። ሻርዳንጂ የአምላክን ባህሪያቶች ብላ ያለ ማመሳከል እየጠየቀች ነበር። አምላክ ሊሞት የማይሞት እንደሆነ ስትጠይቅ ነበር። አዎ የማይሞት ነው አምላካችን በተሻ በዛ ማንም ሊቀርበው በማይችል ብርሃን ይኖራል አለች። አዎ እንደዚያ ነው ብዬ እየነገርኳት ነው። የአብርሃም አምላክ ነው ወይ? አዎ አልኩኝ። በስም ደረጃ እግዚአብሔር ምናምን ብላ አልጠየቀችም ልጅት። እሺ ያ ነው። አንቺ እግዚአብሔርን አምላክ ብላ የነገረች ማን ነው? ኢየሱስ ክርስቶስ አምላካችን እግዚአብሔር ነው ብሎ አስተምሯል ብሎ ናም ሲጀመር እግዚአብሔርና እግዚአብሔር አብ ነው። ኢየሱስ ክርስቶስ ደግሞ ወልድ ነው። በመለኮት አንድ ናቸው፣ በስራ ነው የሚለየው። ኦኬ እሺ። በመለኮት አንድ ናቸው የሚል ጥቅስ አለ መጽሐፍ ቅዱስ ላይ? እኔና አብ አንድ ነን ይላል። የሚለያየው ነገር የለም። በመለኮት አንድ ናቸው የሚል አለ ወይ ነው
ያልኩት አንድ ናቸው 10 ናቸው 80 ናቸው 6646 ናቸው ሳይሆን በመለኮት አንድ ናቸው ወይ የሚል ጠቅስ አለ ወይ? ተመልሼ እመጣለሁ። ተጠርቻለሁ። የጌታ ሰው እሺ። ከላይ ያለው ልጅ ኦሮሞኮ አካምቡልቴ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አካም አሎ ወላሂ በጣም ደስ ብሎኝ ነው ገባው። ማሻአላህ ገለተው እና በቃ አላህ ጨምሮ የኑቅና እስቲ በቃ እኔም ዱዓ ያርግልኝ። እሺ ማሻአላህ። እሺ አላህ ያሽርህ፣ አላህ ይጠብቅህ። እሺ ሃይ ጉፋን ዳላ ሲዘህ ታቸው ወራደ ሸው ለማች። እሺ ሙሐመድ محمد نعم سلام محمد وصو نعم السلام عليكم وعليكم السلام ورحمة الله وبركاته. አማን ነው፣ ሰላም ነው። የሆነ ልጅ ፈልጎ ነው ክርስቲያን ልጅ ነው፣ አብረን ነው የምንኖረውና ዱባይ የሆነ ሩማችንና ያው ትንሽ እያከራከረን ስለሆነ እሱም ይከታተልሃልና ላገናኝህና አውራውማ። መርሐባ ይዛን እሺ አገናኝስ? አዎ ላገናኝህና እንካ። እሺ ባንካ እሺ ኮሜንት ላይ ፎሱ ከፍተን ካለ ማን ነው የከፈተህ? እሺ አይ ሰላም ነው ወንድማይ። ሰላም ነው። ማን ነው? አለን እግዚአብሔር ይመስገን ደህና ነህ? እሺ ጥያቄ ኖረኝ ነበርና ያው እንድታብራራልኝ ፈልጌ ነበር። እሺ ጥያቄ ምንድን ነው? መጠየቅ ይቻላል? ያው በእናንተ ውስጥ ነው። እኔ ግን ያው ማለት ውስጡን አውቄ አይደለም፣ ግን ይቅርታ ጋር ያው ማለት አንተ እንድታብራራው ስለፈለኩ ነው። ሱራ 7:206 ላይ ያወጣል። ሱራ 7:206 መርሐባ ታዛዥ ነኝ ላውጣለህ። ሱራ 7:206 አይዞህ አመሰግናለሁ። ሱራ 7:206 ላይ إن الذين عند ربك لا يستكبرون عن عبادته ولا يستحسنون إن الذين عند ربك لا يستكبرون عن عبادته ويسبحونه وله يسجدون له እነዛ ከጌታህ ዘንድ ያሉት እያለ እየተናገረ ነው። እነዚያ ጌታህ ዘንድ ያሉት መላእክት እርሱን ከመገዛት አይኮሩም፣ ያወድሱታል፣ ለእርሱም ብቻ ይሰግዳሉ ይላል። እሺ ለእርሱም ብቻ ይሰግዳሉ። የኔ ጥያቄ ማለት ነው ምን ይመስላል ማለት የሰውን ልጆች ሲፈጥር ፈጣሪያችን ማለት ነው እና የሰው ልጅ እሱ ሲፈጥረው ለገሃነምና ለጀነት አድርጎ ፈጥሯል። የሰው ልጅ ሲፈጥረው እና ለገሃነም የተፈጠራለ ለጀነት የተፈጠራለ ይላል 7:26 ማለት ነው 7:179 እና ማለት አሁን እንዴት ነው አንድ ሰው ጥርቅ ሰርቶ እንዴት መጨረሻ ላይ የገሃነም ከሆነ ወደ ገሃነም ነው የሚሄደው ማለት ነው ወይስ እንዴት ነው? ምን ለማለት ነው? ጽድቅ ሰርቶ ወደ ገሃነም ነው ወይ የሚሄደው? አይሄድም እሱ። እሺ ቁርአንን ስናነብ ጊዜ ሙሉ ቁርአኑን መልእክቱን ማንበብ አለብን ወይ ቢያንስ እዛው ላይ ያለውን አንቀጹን ሙሉውን ማንበብ። አንደኛ በመጀመሪያ አላህ ሰውን ለምን ዓላማ ፈጠረው የሚለውን ጥያቄ ብናገኘው ሱረቱል ዛሪያት ላይ ምን ይላል? ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን አለ። هذا هو غاية خلقه سبحانه وتعالى للإنس والجن
አላህ ሰውንና ጅኖችን የፈጠረበትን ዓላማ ሲናገር ሰውንም ሆነ ጅኖችን እኔን እንዲገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም ይላል። ስለዚህ የተፈጠርንበት ዓላማ እርሱ በነቢያት በኩል በሚያወርድልን ሕግና ስርዓት እርሱን በብቸኝነት እንድናመልከው ነው። ነቢያቶችም ይህን ሁሉ ነው የሰበኩት። ወለቀድ በዓትና ፊ ኩሊ ኡመቲን ረሱላን አን ያዕቡዱላህ ወጅተኒቡ ጣጉት ይላል። አምላክ አላህ ሲናገር ምን ይላል? በእርግጥም ወደ ሁሉም ማህበረሰብ ነቢያትን ልኬአለሁኝ አለ። እነርሱም ሲያስተምሩ ለህዝቦቻቸው አላህን በብቸኝነት ተገዙ፣ ከእርሱ ውጭ ያሉ ጣዖቶችንም ራቁ እያሉ ያስተምሩ ነበር አለ። አየህ፣ ይሄ ነው የተፈጠረበት ዓላማ፣ እርሱን ለማምለክ ነው። ነገር ግን ከሰዎችም ከጅኖችም ወደ ገሃነም ይገባል እያለ እየተናገረ ነው። ገብቶሃል አይደል? በአንጻሩ ደግሞ ከሰዎችም ከጅኖችም ወደ ገነት የሚገባል። ምን አይነቶች ናቸው ወደ ገሃነም የሚገቡት የሚለውን ሌላም ቦታ ላይ ማየት እንችላለን። እዛው ላይ ግን የሚገርም ማየት እንችላለን። እዛ ላይ ምን ይላል? ሱረቱል አዕራፍ ላይ ምዕራፍ 7 ቁጥር 179 ላይ ይገኛል። ከሰዎችም ከጅኖችም ለገሃነም እንደሚገቡ ከተናገረ በኋላ ለገሃነም የሚገቡት ምን አይነት እንደሆኑ እዛው ላይ ገለጸ። ምን ይላል? ለእነርሱ ልብ አላቸው ግን አያገናዝቡም አለ። ለእነርሱ አይን አላቸው ግን አያዩም አለ። ለእነርሱ ጆሮ አላቸው ግን አይሰሙበትም አለ። ስለዚህ አምላክ በነቢይ በኩል የሚያወርደውን ቃል እነዚህ ሰዎች ማየትም መስማትም ማገናዘብም አንፈልግም ብለው አሻፈረኝ ብለው የሸሹ ሰዎችን ነው እየተናገረ ያለው። ለገሃነም የተባሉት ገብቶሃል አይደል? ለገሃነም የተባሉት ምን አይነት ናቸው? ጆሮ አላቸው አይሰሙም አለ። እዚያው አንቀጽ ላይ የሚገርም አይን አላቸው አያዩም ግን አለ። ልብ አላቸው ግን አይገናዘቡም አለ። እነዚህ ወዴት ሊሄዱ ይችላሉ? ወደ ገነት ይሄዳሉ ከተባሉ ላይ ይሄዱ፣ ወደ ገሃነም ነው የሚሄዱት። በዚሁ አንጻር አንቀጹ እየተናገረ ያለው ምንድነው? ጆሮ ተሰጥቶት የሰማ የአምላክን ቃል በአይኑ እንዲሁ ያየ ልክ እንዲሁ አምላኩን በብቸኝነት የተገዛና ያመለከ በልቡ አስተንትኖ ይሄ ሰው ወደ ገነት እንደሚሄድ እየተናገረ ነው። አንጻራዊ እዛው ላይ ማለት ነው። በሌላ ቁርአን ላይ አላህ ሱብሓነሁ ወተዓላ በሌላ ቦታዎች ላይ ይናገራል። ሰዎች ጀነትና ጀሃነም ሊገቡ የሚችሉት በስራቸው እንደሆነ ምድር ላይ በኖሩበት ቆይታ ጊዜ አምላክ በነቢይ በኩል የላከውን ሕግና ስርዓት ተከትለው የሰራ ጀነት ይገባል። ያን አሻፈረኝ እምቢ ያለ ደግሞ ገሃነም ይገባል። ማስረጃ አምላክ አላህ ሱብሓነሁ ወተዓላ ሲናገር ምን ይላል? ፈዙቁ ልዓዛበ ቢማ ኩንቱም ተክሲቡን ይላል በቁርአን ላይ። የገሃነምን እሳት ቀመሱ ይባላሉ ስትሰሩ በነበራቸው ስራ። የስራቸው ውጤት ነው ገሃነም። እነዚህም ሰዎች እዛው ላይ ስናስተውል ጊዜ አይሰሙም እያለ ይናገራል። አያዩም አያገናዝቡም ማለት ሰጥቷቸው ነበር። አላህ ጆሮ ልብ ሰጥቷቸው ነበር፣ አይን ሰጥቷቸው ነበር። ግን ያንን አንሰማም ብለው ራሳቸውን የዘጉ ሰዎች እንደሆኑ እዛው ላይ እየተናገረ ነው። ገብቶሃል አይደል? ልክ ዛሬ ቁርአን መጣላቸው እነዚህ ሰዎች አምላክ ባስነሳው ነብይ በኩል አይ አንሰማም አሻፈረኝ አሉ። ወዴት ሊሄዱ ይችላሉ ታዲያ እነዚህ ሰዎች? ወደ ገነት እንዲሄዱ ነው? ላይ አይደለም፣ ወደ ገሃነም ነው የሚሄዱት። ወደ ገሃነም ነው የሚሄዱት እነዚህ ሰዎች። ይሄን ነው አንቀጹ እየተናገረ ያለው። በሌላ ቦታ ላይ አምላክ አላህ ሱብሓነሁ ወተዓላ ሰዎች ገነት ሊገቡ የሚችሉት የስራቸው ውጤት እንደሆነ፣ ሰዎች ገሃነም ሊገቡ የሚችሉት በስራቸው ውጤት እንደሆነ በርካታ ቦታ ላይ ይናገራል። ቅድም ስለ ገሃነም ሰዎች በምን እንደሚገቡ ሲናገሩ ይላል ፈዙቁ ልዓዛበ ቢማ ኩንቱም ተክሲቡን ፈዙቁ ልዓዛበ ቢማ ኩንቱም ተክፍሩን ወሊለዚነ ከፈሩ ቢረቢሂም ዓዛቡ ጀሃነም። እነዚህ ሁሉ አናገዞች ለእነዚያ ኃጢአትን ላደረጉ ሰዎች ክህደትን ላደረጉ ሰዎች ገሃነም ተዘጋጅታላቸዋለች እያለ ይናገራል። ኡዒደት ሊልካፊሪን ይላል ስለ ገሃነም ለከሃዲያኖች ተዘጋጅታለች ይላል። አየህ፣ በክህደቱ ምክንያት የሚመነዳው ምንዳ ነው ይሄ። ከዛሊከ ነጅዚ ኩለ ከፉር ይላል። እያንዳንዱን ከሃዲ ልክ እንዲሁ በእሳት እመነዳዋለሁ እያለ ይናገራል። ያ ነው አማኞችን እስከተባለ ወቲልከል ጀነቱ ለቲ ኡሪቱሙሃ ቢማ ኩንቱም ተዕመሉን በሁና በሰበብያ አይ ቢሰበብ ማ ኩንቱም ተዕመሉን ስትሰሩ በነበራቸው ስራ ምክንያት የገነትን ጸጋ ግቡና ውረሱ ይባላሉ አለ። ስለዚህ ገነት የሚገቡት ሰዎች የስራቸው ውጤት ነው። ገሃነም የሚገቡት ሰዎች የስራቸው ውጤት ነው። ይሄ ነው እሺ። እዛ ላይ እየተናገረ ያለው መስማት ተሰጥቷቸው ያልሰሙ፣ ማየቻ ተሰጥቷቸው ያላዩ፣ ልቦና ተሰጥቷቸው ያላገናዘቡ ሰዎች የገሃነም እንደሚሆኑ እየተናገረ ነው አላህ ሱብሓነሁ ወተዓላ። እሺ ወንድማችን ያው ሌላ ሰውም ስለሚኖር አንድ ጥያቄ አለ፣ ግን እሱ ለሌላ ቀን ይቀመጥ መሰለኝ። ጠይቅ አሁን ነው ልጠይቅ? እሺ ሁለተኛው ጥያቄ ደግሞ የሱ ሰው ሲል ለምሳሌ አላህ ወይንም ፈጣሪ ሲፈጥር ሰውን ብሎ ሲፈጥር ሰው ማለት ወንድም ሴት ማለት ነው። ሁለቱም ሰው ነው የሚባለው። መቼም ሴት ለብቻ ወንድ ለብቻው አያደርግም እና ሰውን የፈጠረው እኩል አድርጎ ነው አይደል? ሰውን ሁሉንም እኩል አድርጎ ነው የፈጠረው። እሺ እኩል አድርጎ ከፈጠረው ሴቶች
እና ወንዶች እኩል ናቸው ማለት በእናንተ አስተምሮ ማለት ነው። ጥያቄን ጨርስና ልመልስልህ። ችግር የለም ሁሉንም ጨርስና በአንድ ጋር እንድትመልስልኝ። ለምሳሌ ሱራን አብዲ ወይድ ላይ 250 ላይ 2050 ላይ ያዝልኝ ጥቅሱን። መሃን ብትሆን አለ መሃን ብትሆን ለምሳሌ ያገባትና መሃን ብትሆን እሷም እንደ ቤት እንደሚነጠፍ ምንጣፍ ትቆጠራለች ይላል። አንደኛ ማለት ወንድ ልጅ የሚፈጠረው ከሴት ነው የሚወለደው። ወንድ ክብር የሚያገኘው ሴት ክብር ስታገኝ ነው። ለምንድን ነው እኩል የማይታዩት? ወንድ ስንት ነው ያልከው? ሱናን አዲ ሱናን አዲ ቁጥር ስንት? 2050 ላይ 2054 2054 من هلال حدثنا عمرو بن عون أخبرنا أبو عوانة عن قتادة وعبد العزيز بن صهيب عن أنس بن مالك أن النبي صلى الله عليه وسلم أعتق صفية وجعل عتقها صداقها. مياونا سلا ساجل أنا سواها السابع لهم زبا يوري لهم من دنو أن النبي صلى الله عليه وسلم أعتق صفية يوم تبالون مستاتشون كبار نتكبر نزاء أرات وجعل عتقها صداقها እርሷን ከባርነት ቀንበር ነፃ ማውጣታቸውንም የእርሷ ምህር አደረጉላት ይላል። ስለዚህ ነው እያወራ ያለው። ሌላ ሰው ይቆጥሩ። ሱነን አቢ ዳውድ 254 ይታያል እዚህ ጋር ያ 50 ላይ 250 54 ነው። እሺ 250 ነው ያልከው? ماشي هيا أمسى. ماشي من الزجار حدثنا أحمد بن إبراهيم حدثنا يزيد بن هارون أخبرنا مستلم ابن سعيد ابن أخت منصور بن زاذان عن منصور يعني ابن رازان عن معاوية بن قرة عن معقل بن يسار عن معقل بن يسار قال جاء رجل إلى النبي صلى الله عليه وسلم إني أصبت امرأة ذات حسب وجمال وإنها لا تلد أفأتزوجها؟ قال لا. ثم أتاه الثانية فنهاه ثم أتاه الثالثة فقال تزوج الودود الولد فإني مكاثر بكم الأمم. الشيء ጥያቄ በዚህ ጋር ምንድን ነበር ያለው? መጠየቅ የፈለክ? እኔ መጠየቅ የፈለኩት ማለት ያው በአማርኛ ልንገርህ። እኔ በእንትን አልችልም በአማርኛ ስለማልችል ማለት ነው። በአማርኛ ስጠይቅህ ሴቶች አለ መሃን ብትሆንብህ ሌላ አግብተህ ከሌላ መውለድ ያለብህ አለ። ያቺ ግን አትፍታት ትቀመጥ አለ። በላዋ ላይ ይደርብባት አለ። ከዛ ደግሞ ያቺ መሃን ብትሆን አሁንም ይደርባል። ምክንያቱም እሱ ልጅ እስካገኘ ድረስ ልጅ መውለድ ስለፈለገ እስከ 50 ድረስ መደራረብ ይችላል። ግን ያቺ መሃን ሴት ይላል እንደምንጣፍም ይቆጥራታል፣ እንደምንጣፍም ትሆናለች መሃን ስለሆነች። እሷስና ይላል። እውነቴን ነው ነው የነገርኩህ ሁሉ ስህተት ነው። ላነብልህ ነው። እንደምንጣፍ ያለበት እስከ 50 ማግባት ይችላል ምናምን የሚል በፍጹም የለውም። ምን እንደሚል ላንብብልህ? እሺ ችግር የለውም አንብብልኝ። ችግር የለውም አብሽር። አያጆ ቁጥር ቁጥር ይሰጧቸውና የራሳቸውን ፍልስፍና ይጨምሩላቸዋል። ገብተዋል አይደል? ምን ያህል ውሸታም እንደሆነ ነው ይሄን የሚናገሩ ሰዎች። አውቀው እንትን ለማስመሰል እውነት ለማስመሰል ቁጥሩን ይናገራሉ። አቡ ዳውድ እንደዚህ ላይ ይላቸው። ከዚያ በኋላ የራሳቸው ፍልስፍና ይጨምራሉ። እንዲህ ካልሆነ እንዲህ ነው ማለት ነው የሚለውን የራሳቸውን መላምት ይነግሯቸዋል። ያ ነገር እነዚህ ክርስቲያ ልጆች ያለ ይመስላቸዋል። የተጻፈውን የሚናገር ይላሉ። ገብተዋል አይደል? ነገር ግን የሌለ ነገር ነው የሚናገረው እንዳለ። ምን ይላል መሰለህ ሐዲሱ حدثنا أحمد بن إبراهيم حدثنا يزيد بن هارون أخبرنا مستلم ابن سعيد بن أخت منصور بن زاذان عن منصور يعني ابن زاذان عن معاوية ابن قرة عن معقل بن يسار قال جاء رجل عند صومت إلى النبي صلى الله عليه وسلم ولا النبي صلى الله عليه وسلم قال مت عند صوم فقال دي هذا
እኒ አሰብቱ እምራአተን ዛተ ሐሰቢን ወጀማል እኔ የዘር ባለቤትና የውበት ባለቤት የሆነችን ሴት አገኘሁኝ አንቱ የአላህ መልእክተኛ አላቸው። ወኢነሃ ላ ተሊድ እርሷ ደግሞ አትወልድም። አፈአተዘወጁሃ ላግባትን አለ ሰውየው። እንግዲህ አንድ ሰው ምርጫ አለው። ሲመርጥ ጊዜ ምንድን ነው? አልወልድም ካለችችን ሴት አለማግባት ይችላል ወይ? ይችላል፣ መብት ነው። ለምሳሌ ሴት ልጅ ልክ እንዲሁ በዚሁ አንጻር ይሄ ሰው የማይወልድ ከሆነ አይ አላገባም ማለት ትችላለች ወይ? መብቷ ነው። እች ሴት መብቷ ነው አይደለም? አብረው እየኖሩ ራሱ አልወልድም ካለ ባሏ አይ እኔ መውለድ እፈልጋለሁ ብላ መለየት ትችላለች ወይ? ትችላለች፣ ሀቅ አላት። ባልም ልክ እንዲሁ የማትወልድ ከሆነች ሴት መለየት ይችላል ወይ? መብት አለው። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አፈላ ተዘወጁሃ አላቸው። ላግባትን አለ። ቃለ ላ አይ አታግባ አሉት ነቢ ሰለላሁ ዐለይሂ ወሰለም። ይህን ምርጫ ነው የሰጡት። ثم أتاه ከዚያ በኋላ ወደ እርሳቸው መጣ። አሳኒያ ለሁለተኛ ጊዜ ፈነሃሁ ከለከሉት ይላል። ثم أتاه الثالثة ምክንያቱም ሊናገሩ ነው። እሷ ምንጣፍ ስለሆነች ነው፣ እሷን አግብተህ ደረበባት ከፈለክ ያሉት ሁሉ ውሸት ነው ይሄ። ከዚያ በኋላ በሶስተኛው ሲመጣ ጊዜ ነቢዩ ሰለላሁ ዐለይሂ ወሰለም ምክንያቱም ነገሩት። እርሷን ክፉ አድርገው አይተው ነው ወይ? አይደለም። እርሷን እንዳያገቡ ነው እየከለከለ ነው ወይ? አይደለም። መብቱ ነው ከፈለገ ማግባት። ታዲያ ምንድን ነው ምክንያቱ ከተባለ ያው ተናገሩ። መጨረሻ ላይ ምን አሉ? ተዘወጁ ወዱድ ልወሉድ ፈኢኒ ሙካፊሩን ቢኩም ልኡመም የውመል ቂያማ አሉ። ወላድና ተወዳጅ የሆነችዋን አግቡና ልጆችን አበርክታችሁ ውለዱ፣ እኔ የትንሣኤ ቀን በርካታ ተከታዮችን አፍርቼ በመምጣት እደሰትባቸዋለሁ እና ብሎ ተናገሩ። አየህ አይደለም? ስለዚህ አንድ ሰው ሐዲስ የሚያስረዳው ምንድን ነው? ወላድ የሆነችን ቢያገባ ይመረጥለታል። ሰውየው ልጆችን ቢያፈራ አንተ ይህን ትወዳለህ ወይ ብለህ አዎ ነው የምንለው ሁላችንም። ሳይወልድ መኖር የሚፈልጋለ ከመካከላችሁ? እሺ ያችን ማለት መውለድ አሁን ይሄም ፈጣሪ ነው የሚሰጠው አይደል? እዚህ ጋር ጥያቄ የምጠይቅህ ያው መውለድን ፈጣሪ ነው የሚሰጥህ። ለዛ ታዲያ እንደዚህ መውለድ ከፈለገ ፈጣሪ የሰው ልጅ እንዲበዛ ከፈለገ መሃና ማድረግም የሱ ነው ፍቃዱ። ግን እዚህ ጋር ያቺ መሃኗን ማን ያግባት? ከማጋት ነው። እዚህ ቦታ ላይ እርም ሙሉ በሙሉ እየከለከሉት አይደለም። አንድ ነገር ልትረዱ ይገባል። ሐራም የሚባል ነገር አለ፣ ከራሃ የሚባል ነገር አለ። በኢስላም 5 ህግጋቶች አሉ። ሐራም የሚባል አለ፣ ሐላል የሚባል አለ፣ ከራሃ የሚባል አለ፣ ሙስተሐብ የሚባል አለ፣ ሙባህ የሚባል ነገር አለ። እነዚህ 5ቱ ሸሪዓዊ ህግጋቶች ናቸው። ይሄ ሐራም ነው ወይ ማግባት? እርሷን እንደው ክልክል ነው እየተባለ ነው ወይ? አይደለም። ነገር ግን ሰውየው ምርጫ እየጠየቃቸው ነው። ገብቶሃል አይደለ? ምርጫ እየጠየቃቸው ነው። ነቢያችን ሰለላሁ ዐለይሂ ወሰለም ደግሞ አግብታችሁ ውለዱ ብለው ተናገሩ። እችን ሴት አላህ ሱብሓነሁ ወተዓላ ከፈለገ ይረዝቃታል እኮ ዱዓ ታደርጋለች። ገብቷችኋል አይደል? ነቢያቶች መሀን ነበሩ። ለምሳሌ ዘከሪያ ሚስቱ አትወልድም ነበር። ልክ እንዲሁ ሳራ አትወልድም ነበር። አላህ ሱብሓነሁ ወተዓላ አትወልድምና ፍታችን ምናምን አላለም። ነገር ግን ለነቢያቶች ሌላ ማግባት ተደንግጎላቸዋል። እነርሱም ዱዓ ያደርጋሉ፣ አላህ ይረዝቃቸዋል። ገብቷችኋል? እንዳጠቃላይ እዚህ ቦታ ላይ ሐራም ነው እያሉ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም መክሩህ ነው በማለት ሌላ የተሻለ ብታገባ የሚል ሀሳብ እንጂ እየሰጡት ያሉት ነብዩ ሰለላሁ ዐለይሂ ወሰለም እንዳው እሷ እንዳታገቡ ሐራም ነው ክልክል ነው የሚል ነገር እየተናገሩ አይደለም። አውዱን ስታየው ጊዜ እስከ መጨረሻው ድረስ ምርጫ እየጠየቃቸው ነው። ሰውየው ወላድ አግባ ያሉት ነብዩ ሰለላሁ ዐለይሂ ወሰለም ከታች አንጻራዊ የሆነ እየተናገሩለት እንደሆነ ነው። እሷን ማግባት አይቻልም ሐራም ነው እንዳታገቡ እያሉ አይደለም። ነገር ግን ሰውየው ለመውለድ ይፈልጋል። ነቢያችን ሰለላሁ ዐለይሂ ወሰለም ያንን እየመከሩት ነው። ወላድ አግባ እያሉት ነው። ሲከተል እሷን ፍታት ብለዋል ወይ? ወይም ደግሞ እንደው ከእርሷ ውጭ አታግባ ብለው ከልክለውታል ወይ? አላሉትም። አየህ አይደለ? እሷም እንዳለች ሆኖ ይሄ ሰውዬ ሌላ ማግባት ይችላል። አሁን ይችላል አቅሙ ካለ። አየህ፣ እሷን ማን ያገባታል የሚለው ጥያቄ ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ይሄ ሰውዬ ማግባት ይፈልግ ሌላ ተጨማሪ ማግባት እንደሚችል አቅሙ ካለው፣ ለምሳሌ ማትወልድ አገባ ሰውዬ ይፍታት ብሎ ኢስላም ያስተምራል ወይ? ላ አይደለም። ይሄ ሰውዬ ማስተዳደር አቅሙና ችሎታ ካለው ሌላ ሁለተኛ ማግባት ይችላል። ያችን እንዳለች ሆኖ ማለት ነው። ያችን ዱዓ ያደርጋል ሰውየው፣ እርሷም ዱዓ ታደርጋለች። ሰበቦችን አድርሰው መውለድ የሚችሉበትን መንገድ መቀጠል ይችላሉ። ይሄ ነው። እሺ ወንድማችን አመሰግናለሁ። መርሐባ። ሌላ ጥያቄ የለኝም። ለዛሬ የተለያዩ ይበቃኛል። አይ መርሐባ። እሺ ዲያራ ዲዮር ሰላም እሰማለሁ። ይሰማል። አቀጥ እሺ እንዴት ነህ? ደህና አልሐምዱሊላህ።
እንድታስተምረኝ ፈልጌ ነበር። እሺ ክርስቲያኖች አይደለ? አዎ። እሺ አዳምጪኝ። እሺ እሺ እሺ። የመጀመሪያ ሊማረው የሚገባ የሰው ልጅ ምንድን ነው ከተባለ የፈጠረንን አምላካችንን ማወቅ ነው። ለምን መጣን እዚህ የሚለውን በቀጣዩ ላይ እንሄዳለን። ለምን ፈጠረን እርሱ የሚለውን እንሄዳለን። ገብታችኋል? አምላክ አላህ ስብሐነሁ ወተዓላ ስለ እርሱ እንድናውቅ ዘንድ የዚህ ዓለም ፈጣሪ ከመካከላችን እኛን የሚመስሉ ነቢያት ተብለው የሚጠሩን መርጦ በመልአክ በኩል ወይንም በቀጥታ አናግሯቸው የደነገገላቸው ሕግና ስርዓት አለ። ያን እንዲከተሉ የሰው ልጆችንም እነዚህ ነቢያት የተባሉ አካሎች እንዲያስተምሩ አምላክ አዟል። አምላክ አላህ ስብሐነሁ ወተዓላ በነቢያቱ በኩል አንድና ብቸኛ የሆነ አምላክ እንደሆነ አሳውቋቸዋል። ለእርሱ በአንድነቱ ላይ ሁለትነት ሶስትነት አጋር እንደሌለው አሳውቋቸዋል። አምላክ በእነዚህ በነቢያት በኩል ለዘላለም ሕያው እንደሆነ ሊሞት የማይችል አምላክ ወይንም መሞት የማይገባ አምላክ እንደሆነ ይነግራቸዋል። በእነርሱ በኩል የደነገገላቸውን ብቸኛው መለኮታዊ ሃይማኖት አለ፣ ኢስላም እንደሆነ ይነግረናል። አላህ በነቢያት በኩል የደነገገውን ሃይማኖት ሲነግረን ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት እኔ ደነገግኩላችሁ አለ። ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን ክርስቶስን አዘዤባቸው የነበረውን ሃይማኖት እያለ ይናገራል። ስለዚህ ነው አምላክ አላህ ስብሐነሁ ወተዓላ ሲናገር ምን ይላል? ኢነ ዲነ ዒንደላሂ ልኢስላም ይላል። ከእኔ ከአምላካችሁ ዘንድ ቀጥተኛው ሃይማኖት ትክክለኛ ሃይማኖት እስልምና ነው እያለ ይናገራል። ይህን እስልምናን ተከተሉ እያለ በበርካታ ቦታ ላይ ያዛል። ነቢያቶችንም ያዛቸዋል። ወላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል አላህ። አደራ ባሪያዎች ሆይ ሙስሊሞች ሆናችሁ እንጂ እንዳትሞቱ እያለ ይናገራል። ነቢያቶችም ይህንን ይሰብካሉ። ያዕቆብን ብንወስድ ምን አለ ያዕቆብ? ወያዕቆብ ያ በኒየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ይላል። ይህን መንገድ እንድንከተልም አዘዋል ነቢያቶች። የዚህ ታዲያ የሃይማኖት የእስልምና ሃይማኖት የመጀመሪያው ትእዛዝና መሰረት ምንድን ነው አሉ ነቢያቶች። ምን እንድናደርግ አዘዙን ከተባለ አንድና ብቸኛ የሆነውን አምላክ በብቸኝነት አምልኩት የሚል ትእዛዝ ነው ይዘው የመጡት። ለምሳሌ ኑሕን ብንወስድ ምን አለ ኑሕ? ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውም ኢዕቡዱላህ ማ ለኩም ሚን ኢላሂን ገይሩሁ። ኑሕ ምን አለ ለህዝቦቹ? ህዝቦቼ ሆይ አላህን በብቸኝነት ተገዙ፣ ከእርሱ ውጭ ሌላ ማንም አምላክ የላቸውም አላቸው ይላል። ከዚያ በኋላ ማን ተነሳ? ሁድ ተነሳ። ሁድ ማንን አስተማረ? ምን ሰበከ? ወኢላ ዓድን አኻሁም ሁዳ ቃለ ያ ቀውም ኢዕቡዱላህ ማ ለኩም ሚን ኢላሂን ገይሩሁ። ወደ ዓድ ነገዶችም ሁድ የሚባልን ነቢይ አስነሳሁላቸው ላኩላቸው አለ አምላክ አላህ። ምን አስተማረ ይሄ ነቢይ ከተባለ ህዝቦቼ ሆይ አላህን በብቸኝነት ተገዙ፣ ከእርሱ ውጭ ሌላ ማንም አምላክ የላቸውም አላቸው ይላል። ከዚያ በኋላ ማንን አስነሳ? ሷሊሕ የሚባልን ነቢይ አስነሳ። ሷሊሕ ምን አስተማረ? ወዴት እስተላከ? ቃለ ስብሓነሁ ወተዓላ ወኢላ ተሙድ አኻሁም ሷሊሕ ቃለ ያ ቀውም ኢዕቡዱላህ ማ ለኩም ሚን ኢላሂን ገይሩሁ አለ። ነቢያችን አላህ ስብሓነሁ ወተዓላ ይላል ወደ ተሙድ ነገድም ሷሊሕን ላኩላቸው አለ። እርሱም ምን አላቸው? ህዝቦቼ ሆይ አላህን በብቸኝነት ተገዙ፣ ከእርሱ ውጭ ሌላ ማንም አምላክ የላቸውም አላቸው። ከዚያ በኋላ ማንን አስነሳ? አብርሃምን አስነሳ። አብርሃም ታዲያ ምን አስተማረ? ወኢብራሂም ኢዝ ቃለ ሊቀውሚሂ እዕቡዱላህ ወተቁህ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን አለ። አብርሃም ለህዝቦቹ ምን አላቸው? ህዝቦቼ ሆይ አላህን በብቸኝነት ተገዙ፣ እርሱንም ብቻ ፍሩት፣ የምታውቁ ብትሆኑ ይህ ለእናንተ የተሻለ ነው አላቸው ይላል። አብርሃም አላህን ተገዙ ብሎ ግን አላቆመም። በአዳም ልኮ የተሰራበት ዘመን ስለነበር ምን አላቸው? ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን አላቸው። ያ ሰላም፣ እናንተ ከአላህ ውጭ የምታመልኳቸው ሁሉ ግን ጣዖቶች ናቸው ብሎ ገለጻቸው። ወተኽልቁነ ኢፍካ፣ በራሳችሁ ጊዜ ቅጥፈትን ፈጥራችሁ ነው አላቸው። አማልክት ናቸው ያላችኋቸው ከአላህ ውጭ የራሳቸው የሰው ልጆች ፈጠራዎች እንጂ በፍጹም አምላክ አይደሉም አለ አብርሃም። እነ ለዚነ ተዕቡዱነ ሚን ዱኒላሂ ላ የምሊኩነ ለኩም ሪዝቀን አላቸው። እነዚያ ከአላህ ውጭ የምትገዟቸው ሁሉ ለእናንተ ሲሳይ ሊለግሷቸው ሆነ ሊነሷችሁ አይችሉም፣ አቅሙ የላቸውም አለ። ፈብተጉ ዒንደላሂ ሪዝቀ ወዕቡዱሁ ወሽኩሩ ለሁ ኢለይሂ ቱርጀዑን አለ። አላህን በብቸኝነት ተገዙት አለ። ስለዋለላችሁም ጸጋ እርሱን ብቻ አመስግኑት፣ እርሱንም ብቻ ተገዙ፣ በምትሞቱም ጊዜ የምትመለሱት ወደ እርሱ ነው አላቸው ይላል። በዚያው ጊዜ በአብርሃም ጊዜ ማንን አስነሳ? ሎጥን አስነሳ፣ እርሱም ይህንኑ ሰበከ። በዚያው ጊዜ ማንን አስነሳ? ኢስማኤልን አስነሳ፣ እነርሱም ይህን ሰበኩ። እነ ኢስሐቅ ተነሱ፣ እነ ዮሴፍ ተነሱ። ዮሴፍ ዓለይሂ ሰላም ዮሴፍ ምን ሰበከ ከተባለ ወተበዕቱ ሚለተ አባኢ ኢብራሂመ ወኢስሐቅ ወያዕቁብ ማ ካነ ለና አን ኑሽሪከ ቢላሂ ሚን ሸይ ዛሊከ ሚን ፈድሊላሂ ዓለይና ወዓላ ናሲ ወላኪነ አክሰረ ናሲ ላ የሽኩሩን አለ። ዮሴፍ ምን አለ? ወተበዕቱ ሚለተ አባኢ ኢብራሂመ ወኢስሐቅ ወያዕቁብ፣ እኔ አባቶቼን መንገድ ተከትያለሁኝ። የማንን? የአብርሃምን፣ የኢስሐቅን፣ የያዕቁብን። ምን ነበር መንገዳቸው?
ማ ካነ ለና አን ኑሽሪከ ቢላሂ ሚን ሸይ አለ። እኔና እነዚህ የጠቀስኩላችሁ አባቶቼ ቅድመ አያቶቼ እና አብርሃም እና ይስሐቅ እና ያዕቆብ በአንዱ በአላህ ላይ የምናጋራ አልነበርንም አለ። አለቀ። አንዱን አምላክ በብቸኝነት የምናመልክ ነን። ዛሊከ ሚን ፈድሊላሂ ዐለይና አለ። ይህ አላህ በእኛ ላይ የዋለልን ከዋለልን ጸጋና ትሩፋት ነው አለ። ወዐለናስ ይህን ጸጋ በበርካታ ሰዎችም ላይ ውሎላቸዋል። ወላኪን አክሰር ናስ ላ የሽኩሩን፣ ነገር ግን አብዛኞቹ ሰዎች ይህን ጸጋ አያመሰግኑም አለ። አልሐምዱሊላህ ዐላ ኒዕመት ልእስላም፣ አልሐምዱሊላህ ዐላ ኒዕመት ተውሒድ። አላህ ተውሒድን ስለሰጠን ኢስላምን ስለሰጠን ከምንም በላይ እናመሰግነዋለን። እንደ አጠቃላይ ይህን ሁሉ ሰበኩ ነቢያቶች። ነቢዩ ሙሐመድንም ሰለላሁ ዐለይሂ ወሰለም ሲያስነሳቸው ጊዜ ይህንኑ ሰበኩ። ከእርሳቸው በፊት ዒሳ ዐለይሂ ሰላም መሲሁ ማንን ሰበከ? ወቃለ ልመሲሑ ያ በኒ እስራኤል አዕቡዱላህ ረቢ ወረበኩም። መሲሁ ምን አለ? እናንተ የእስራኤል ልጆች ሆይ የእኔንም የእናንተንም ጌታ የሆነውን አላህን በብቸኝነት ተገዙ ብሎ ሰበከ። ልክ እንደነ አብርሃም፣ እንደነ ይስሐቅ፣ እንደነ ያዕቆብ በእስራኤል ምድር ላይ አላህ ያስነሳው እርሱ ተአምራዊ በሆነ መንገድ አስገኘው። ያለ ወንድ ከሴት ብቻ አላህ ስብሓነሁ ወተዓላ ፈጠረው። ከማን? ከጻድቋ ከማርያም። ማርያም ጻድቅ ነች ብሎ አላህ ቃል በቃል በቁርአን ላይ ይናገራል። ነቢ ሰለላሁ ዐለይሂ ወሰለም ይናገራሉ። ቦታቸው ምንድን ነው? እነዚህ አካሎች በኢስላም የሚለውን እንገራቸው። ማርያም ጻድቅ ነች ተብላ ብቸኛዋ በቁርአን ላይ የተጠቀሰች ሴት እርሷ ነች። ሲጀመር ስሟ በቁርአን ላይ የተጠቀሰች ብቸኛዋ ሴት እርሷ ነች። ጻድቅ ነች ብሎ አላህ በቁርአን ላይ ጠቅሷታል። ወኡሙሁ ስዲቀቱን አለ፣ እናቱ ግን ጻድቅ ነች አለ። ሌላስ ንጽሕት ነች ተብላለች በቁርአን ላይ። ንጽሕት ነች፣ ንጹህ ነች። አምላክ አላህ ሱብሓነሁ ወተዓላ ነው ያነጻት። ለዚያውም ኢነላህ አስጠፋኪ ወጠሀረኪ ወስጠፋኪ ዐላ ኒሳኢል ዓለሚን። መልአኩ ጅብሪል መጥቶ ምን አላት? እነሆ አምላክሽ አላህ መርጦሻል፣ የተመረጠች ነች እርሷ። ወስጠፋኪ ወጠሀረኪ እንዲሁም ደግሞ አንጽቶሻል፣ ንጽሕት ነሽ አላት። ወስጠፋኪ ዐላ ኒሳኢል ዓለሚን፣ ከዓለማት ሴቶችም ሁሉ ተመርጠሻል አለች። በእርሷ ዘመን ከዓለማት ሴት እንደ እርሷ የጸደቀ ማንም የለም ነበር። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስለ ማርያም ምን አሉ? ስለ ምድራዊ ህይወቷ የተናገሩትን፣ ስለ ቀጣዩ ዓለም ህይወቷ የተናገሩትን ልንገራችሁ። ሁለት ሐዲሶች ነቢያችን ሰለላሁ ዐለይሂ ወሰለም ስለ ማርያም ምድራዊ ህይወቷ ምን አሉ? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ከሙለ ሚነ ሪጃል ከሲር ወለም የክሙል ሚነ ኒሳ ኢላ አርበዕ ወሁም መርየም ወአሲያ ወፋጢማ ወኸዲጃ። ከወንዶች የጽድቅናን የተጎናጸፉ ምልኡነትን የተጎናጸፉ በርካቶች አሉ አሉ ነቢ ሰለላሁ ዐለይሂ ወሰለም። ከሴቶችም እንደዚያው አሉ። ከእነርሱም መካከል አንደኛዋ ማርያም ነች አሉ። በቃ ጻድቅ ነች ብለው ነቢ ሰለላሁ ዐለይሂ ወሰለም ገልጸዋታል። በምድር ላይ ጸድቃለች ተብላለች። እሺ በቀጣዩ ዓለም ዕጣ ፈንታዋ ተገልጿል ወይ? አዎ ነቢ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? አፍደል ኒሳ አህሊል ጀና አርበዓ ወሁም መርየም ወአሲያ ወፋጢማ ወኸዲጃ አሉ። የገነት ታላላቅ ሴቶች አራት ናቸው አሉ። እነርሱም አንዷ ማርያም ነች ብለው ተናገሩ። ያሰላም በምድራዊ ህይወቷ ጻድቅ ነች፣ በቀጣዩ ዓለም ህይወቷ ደግሞ የገነት ነች ብቻ ሳይሆን የገነት ታላቋ ሴት ነች ተብላ ተገልጾላታል። የገነት ታላላቅ ከተባሉ ሴቶች ነች። መሲሁን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጻድቁ የአላህ አገልጋይ ብለው የሚገልጹት እርሱ ነው። ፈአቁሉ ከማ ቃለ ልዓብዱ ሷሊሕ ይላሉ። ጻድቁ የአላህን ባሪያ እንዳለ እኔ እምላለሁ ይላሉ። ነቢያቶች ባሉበት ሁሉ ነው ያሉት ነቢ ሰለላሁ ዐለይሂ ወሰለም። ወኢነ ላህ አመረ ልሙእሚኒነ ቢማ አመረ ቢሂ ልሙርሰሊን አሉ። አላህ እናንተን አማኞችን ያዘዛችሁ የቀደሙትን ነቢያቶች ባዘዘበት ትእዛዛት ነው አሉ። የመጀመሪያውን ትእዛዝና መሰረት ምንድን ነው? ፊተኛውና የመጀመሪያው ትእዛዝ አንድና ብቸኛ የሆነውን አምላክ በብቸኝነት አምልኮ የሚል ትእዛዝ ነው የተሰጠን። ፈዕለም አነሁ ላ ኢላሃ ኢለላህ፣ ሙሐመድ ሆይ አንተም ትውልድህም እወቁ ከእኔ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም። የመጀመሪያው እውቀት ይሄ ነው። የመጀመሪያው ትእዛዝ፣ ፊተኛው ትእዛዝ ይሄ ነው። መጽሐፍን ላይ ተሽ ከሆነ እስራኤል ሆይ ስማ ጌታ አምላካችን አንድ አምላክ ነው። የትእዛዛት ሁሉ ፊተኛና መጀመሪያ ነቢ ሰለላሁ ዐለይሂ ወሰለም መጥተው ምን አሉ? የትእዛዙ ሁሉ ፊተኛና መጀመሪያ አንድና ብቸኛ የሆነውን አምላክ በብቸኝነት እንድታመልኩ ነው አሉ። ነቢ ሰለላሁ ዐለይሂ ወሰለም አስተምሮታቸውን በጀመሩ ጊዜ በመካ ላይ ምን ይሉ ነበር? ድምፃቸውን ከፍ አድርገው በህዝቡ መካከል ያ ቀውም ቁሉ ላ ኢላሃ ኢለላህ ቱፍሊሑ፣ ህዝቦቼ ሆይ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ አምላክ የለም ብላችሁ መስክሩ ትድናላችሁም ይሏቸው ነበር። መዳን ይፈልጋልና አንድና ብቸኛ የሆነውን አምላክ እርሱን ማምለክ ነው። የአብርሃም የይስሐቅ የያዕቆብን የመሲሁን የሙሴን የማርያምን የመላእክቶችንም የሁሉንም አምላክ ያንን አንድ አምላክ ማምለክ። እሱ ልጅ ትወርዳለች መሰለኝ። ይህን ይመስላል። ጥያቄ ያለ ይቀጥል። ሰላም አለይኩም ወረሕመቱላህ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ሰላም ነው እሱ። ደህና አልሐምዱሊላህ። እንዴት ነሽ?
አልሐምዱሊላህ ደህና ነኝ። እኔ ጥያቄ አንድ ሴት ባሏ ከሞተባት በኋላ ኒካዋ የሚወርደው በምን ያህል ጊዜ ነው? 4 ወር ከ10 ቀን። ማን ነው በሞተበት ጊዜ ኒካ ወርዷል። የዒዳ ጊዜዋ 4 ወር ከ10 ቀን ነው። አንድ ሴት ባሏ ከሞተ በሞተበት ቀን ኒካሁ ወርዷል። ገብታችኋል አይደል? ነገር ግን የዒዳ ጊዜ የምትጨርሰው መቼ ድረስ ነው? ከስንት ጊዜ በኋላ ነው ማግባት የምትችለው? ሌላ ባል ከተባለ 4 ወር ከ10 ቀን። ይሄ ነው ማስረጃ يقول الله سبحانه وتعالى في سورة البقرة والذين يتوفون منكم ويذرون أزواجا يتربصن بأنفسهن 4 أشهر و10 እነዚያ ከእናንተ ባሎቻቸው የሞቱባቸው ሴቶች ሌላ ባል እስኪያገቡ ድረስ በራሳቸው ላይ 4 ወር ከ10 ቀንን የዒዳ ጊዜ ይጠብቃሉ አለ። በሞተበት ጊዜ ኒካሁ ወርዷል خلاص። ነገር ግን የዒዳ ጊዜ 4 ወር ከ10 ቀን ትጠብቃለች። ከዚያ በኋላ ከ4 ወር ከ10 ቀን በኋላ ሌላ ባል ታገባለች። ሱራ ማን? ሱረቱል በቀራ። ቁጥሩን ላውጣልሽ ነስተሽ ላውጣልሽ ቁጥሩን ትፈልጋለሽ? ሄሎ እንትን ኔት ተቆራርጦ ነበር። እሺ ቁጥሩን እሺ ከተሰማሁ ማለት ነው። ችግር የለም። እሺ ሱረቱል በቀራ ምዕራፍ 2 ቁጥር 234 እሺ አመሰግናለሁ። መርሐባ። ያው ከ4 ወር ከ10 ቀን በፊት ማግባት አትችልም ማለት ነው። 4 ወር ከ10 ቀን ጠብቃ ከዚያ በኋላ ማግባት ትችላለች። የፍች እስከሆነ ሳይሞት የፍች ሳይሆን ማለት ምን ነበረ? አብረው እየኖሩ እያሉ ከተፋቱ የፍች ባላፈታ ስንት ጊዜ ነው የምጠብቀው እሱ ለማግባት? እንደ ሴትዮዋ ሁኔታ ይወሰናል። ለምሳሌ የዒዳ ጊዜያቶችን በጥቅሉ ነግራቸዋለሁ። ሀይድ በማየት ላይ ያለች ወጣት ሴት ከሆነች ባሏ ቢፈታት አብረው እየኖሩ እያለ 3 ሀይድ እስክታይ ድረስ የምትጠብቀው ማስረጃ يقول الله سبحانه وتعالى في سورة البقرة والمطلقات يتربصن بأنفسهن 3 قروء በሀይድ በማየት ላይ ያሉ ወጣት ሴቶችን አስመልክቶ ሲናገር አላህ የተፈቱ ሴቶች በራሳቸው ላይ ሌላ ባል እስኪያገቡ ድረስ 3 ሀይድን ይጠብቃሉ አለ። 3 ሀይድ ትጠብቅና ከዚያ በኋላ ማግባት ትችላለች። እሺ ሌላኛው ምንድነው? ሀይድ ከማየት ያቋረጠች ሴት ብትሆንስ? ለምሳሌ ሴትየዋ ከ45 ዓመት ምናምን በኋላ ሀይድ ማየት ታቋርጣላችሁ መሰል አይደለ? ከዚያ በኋላ ቢፋቱ ባልና ሚስት እንዴት ነው መጠበቅ? ከምን ያክል ጊዜ በኋላ ነው ማግባት የምትችለው? በሀይድ ትቁጠር እንዳንል ሀይድ የምታይበት ጊዜ አልፏል። ስለ እርጉዞች እመጣለሁ፣ ሁሉ ነገር እነግራቸዋለሁ። አስበሩ እናች ሀይድ ከማየት ያቋረጠች ሴት ምን ያክል ጊዜ ነው የምትጠብቀው? ሌላ ባል እስክታገባ ድረስ ብትፋታ 3 ወር። በሀይድ ትቁጠር እንዳንል ሀይድ የምታይበት ጊዜ አልፏል። ስለዚህ በምንድን ነው የምትቆጥረው? በወራቶች። ምን ያክል ወር? 3 ወር። ማስረጃ يقول الله سبحانه وتعالى في سورة الطلاق واللائي يئسن من المحيض من نسائكم من ارتبتم فعدتهن 3 أشهر واللائي لم يحضن إلى الكتم። እነዚያ ከእናንተ ሀይድ ከማየት የወራባ ከማየት ተስፋ የቆረጡ ሴቶች እነዚህ ሰዎች በራሳቸው ላይ 3 ወርን ይጠብቃሉ አለ። ይሄ ነው። ሶስተኛዋ ሴት እርጉዝ ሴት ብትፈታ ኒካህ ይወርዳል ወይ? ይወርዳል። ነገር ግን የዒዳ ጊዜ የምትጨርሰው መቼ ነው ከተባለ ልጁን ስትወልድ ጊዜ ነው። ማስረጃ ወኡላቱል አሕማሊ አጀሉሁነ አየضዕነ ሐምለሁነ። የእርግዝና ባለቤት ሴቶች ቢፈቱ የዒዳ ጊዜያቸውን የሚጨርሱት ልጁን እስኪወልዱ ድረስ ነው አለ። ለምሳሌ ይሄ ጊዜ ገደብ የለም። ወር ነው ይሄን ያክል ምናምን ብሎ ሂሳብ የለም። ልጁን እስክትወልድ ነው ያለው አላህ ሱብሓነሁ ወተዓላ። ለምሳሌ ዛሬ እርጉዝ ሆና 7ኛ ወር ላይ እርጉዝ ሆነች እንበል። በዛ ተፋቱ ሳይግባቡ ቀርተው የዒዳ ጊዜ የሚያልቀው መቼ ነው? ከ2 ወር በኋላ ምናምን ልጁን ልክ ስትወልድ ጊዜ ኒካሁ የዛኔ ማነው የዒዳ ጊዜ ጨርሳለች። ከወለደች በኋላ ማግባት ይቻላል። እንዴ ከወለደች በኋላ ማግባት ልክ እንደወለደች ነው ያለው አይደል? አላህ ሱብሓነሁ ወተዓላ እንደወለደች ሌላ ባል ማግባት ትችላለች። የወሊድ ደም ኒካህን ይከለክላል? አይከለክልም። በዚያን ጊዜ ኒካህ ማሰር ይቻላል ወይ? ይቻላል። ነገር ግን በዛን ጊዜ መገናኘት ይችላል ወይ? ያኛ የሚያገባ ሰው አይችልም። መቼ ነው መገናኘት የሚችለው? ከደሙ ስትነጻ ጊዜ ጠብቆ ነው። አያችሁ አይደል? አሁንም ልብ በሉ። ሀይድ ላይ ያለች ሴት ልጅ
ኒካ ማሰር ይቻላል ወይ? ይቻላል። ነገር ግን በዚያን ጊዜ መገናኘት ይችላል ወይ? አይችልም። መቼ ነው ሀይድ ላይ ያለችን ሴት ኒካ ያሰረ ሰው መገናኘት መጀመር የሚችለው? ከሀይዱ ስትነጻ ጊዜ ነው። ሀይድ ላይ መሆንና የወሊድ ደም ላይ መሆን ኒካን ማሰርን አይከለክልም። ገብታችኋል? ይሄ ነው። እሺ ሌላኛዋ ልክ ይችው ለምሳሌ እርግዝና ላይ ያለች ሴት ብትፈታ የሚለውን 9ኛ ወር ላይ ገባና ሳይባቡ ቀርተው ተፋቱ። 9ኛ ወር ጠዋት ላይ ፈታትና እርግዟን ሴት ከሰዓት ወለደች። የዒዳው ጊዜ በአንድ ቀን ባልሞላ ጊዜ ያለቀ ማለት ነው። ገብታችኋል? የዒዳ ጊዜ በአንድ ቀን ባልሞላ ጊዜ ከዛ በኋላ ማግባት ትችላለች። ይሄ ነው። ስለዚህ በእርግዝና ላይ ያለች ሴት ብትፈታ እኛ ፍትዋ አንልም። በእርግዝና ላይ ያለችን ሴት እንክብካቤ የሚያስፈልጋት ነች፣ ከጎኗ ሊሆን የሚገባ ነች። ገብታችኋል? ስለዚህ ነገር ግን አንግባባ ብለው እንደው ካልተስማሙ የዛኔ በግዴታ ኑሮ አንድላቸው። ፈኢምሳኩም ቢማዕሩፊን አው ተስሪሁም ቢኢሕሳን አላህ። ከቻላቸው ሴቶችን በመልካም አስተዳድሯቸው፣ ካልቻላቸው ደግሞ በሰላም ተለዩዋቸው ብሏል። ስለዚህ የዛኔ ከተፋቱ የዕዳው ጊዜ የሚያልቀው የሚችለው ልጁ ስትወልድ ጊዜ ነው። ሌላኛው የሴት አይነት ምንድን ነች? ተክለ ሰውነቷ ደርሷል። ገብታችኋል? ተክለ ሰውነቷ ደረሰ። ገብታችኋል? ይቺ ሴት ግን ሀይድ ማየት አልጀመረችም። ገና ዘገየባት ሀይዷ። ለማግባት አካሏ ብቁ ሆኖ ፈቃደኛ ሆኖ አገባች ይች ልጅ እንበል። ነገር ግን ሀይድ ማየት ዘግይቶባታል፣ አልጀመረችም። ይች ልጅ ፈቃደኛ ሆና አግብታ ተክለ ሰውነቷ ደርሶች ልጅ አግብታ ሀይድ ሳይመጣላት ቀርቶ ይች ሴት በዚህ ሁኔታ እያለች ብትፈታ ከባሏ ጋር እየኖረች የዒዳ ጊዜዋ ምን ያክል ነው ከተባለ በሀይድ ቁጥር እንዳንል ሀይድ ማየት ግን አልጀመረችም። ስለዚህ የምትቆጥረው በምንድን ነው? ልክ እንደ ትልቋ ሴትየው በወራት። ስንት ወር? 3 ወር። ማስረጃ የቁሉ ስብሓነሁ ወተዓላ ፊ ሱረት ጠላቅ ወላኢ የኢስነ ሚን አልመሒድ ሚን ኒሳኢኩም ኢን ኢርተብቱም ፈዒደቱሁነ 3 አሽሁር ወላኢ ለም የሒድና። እንዲሁም እነዛ ሀይድ ማየት ያልጀመሩ ሴቶች አለ ታች አለ አይደለ? ይህን ሀይድ ማየት ያልጀመሩ ሰዎች የሚለውን ምን አሉ? ቅዱሳኖች መጥተው ሀይድ አልጀመረች ከተባለ ህፃን ልጅን ማለት ነው አሉ። ህፃን ልጅን ማለት ነው አግብ እያለ ነው ማለት ነው ቁርአን አሉ። ላ ሀይድ ማየት ያልጀመረች ነው ያለው። ሀይድ ማየት ያልጀመረች ነው ያለው። አያቸው አለ። ይሄን ይዙና ሀይድ ማየት ያልጀመረችን ሴት አግቡ ይላል እስልምና ይላሉ። ላ እንደዛ አይልም። ሀይድ ማየት ያልጀመረችን አግባ አይልም። አንደኛ ጋብቻ በኢስላም ፈቃድ ነው። አይን ያላገባም ካለች ሴት ልጅ ዝሙት እስካልሰራ ድረስ የትንሣኤ ቀን ለምን አላገባሽም ብሎ አላህ አይቀጣትም። አይ በዚህ ዓመት ያግቡ ብሎ አላህ ሱብሓነሁ ወተዓላ አስቀምጠዋል ወይ? እድሜን ላላስቀመጠም ከፈለገች በ50 ዓመት ማግባት ትችላለች። አላህ ሱብሓነሁ ወተዓላ በዚህ ላይ በቁርአን ላይ ሴት ልጅ በዚህ ዓመቷ ታግባ ብሎ አላስቀመጠም። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሴት ልጅ በዚህ ዓመቷ ታግባ ብሎ እድሜ አላስቀመጠም። ስለዚህ አንዲት ሴት ተክለ ሰውነቷ ደርሰው ከሆነ ለማግባት ፈቃደኛ ከሆነች ሀይድ ባታ የምችል ልጅ ልታገባ ትችላለች። በዛ ጊዜ ብትፈታ ግን የዒዳውን ጊዜ አምላክ ማስቀመጥ አለበትና ያን ነው እያስቀመጠ ያለው እንጂ ትእዛዝን እዚህ ጋር በዚህ እድሜዋ ታግባ እያለ አላህ ሱብሓነሁ ወተዓላ እያስቀመጠ አይደለም ማለት ነው። ይሄ ነው። እሺ አሁን ይህን ስትሏቸው ጊዜ ህፃን ልጅ ማግባት ይቻላል ብለው ይህን አንቀጽ ነው የሚያመጡላቸው። እንዴት አድርጋቸው አፋቸው እንደምታዘጓቸው ልንገራቸው። ጌታቸው አያው ላይ አንቀጹ ላይ ህፃን ልጅን አግቡ የሚለውን ኃይለ ቃል አሳየኝ ብሏቸው ወፍ የለም ህፃን ልጅ ገቡ የሚላለ የለም። እነዚያ ሀይድ ማየት ያልጀመሩ ነው ያለው። ስለዚህ ህፃን ልጅ የሚለውን አምጣ የለም። እሺ ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ ህፃን ልጅን አግቡ ብለዋል ወይ በሉት የለም ወፍ። እንዳውም ህፃን ልጅን አታግቡ ብለው ቃል በቃል ተናግረዋል ወይ? አዎ ተናግረዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አቡበክር ስዲቅ ረዲየላሁ ዐንሁ እንዲሁም ዑመር ብን አልኸጣብ ልጃቸውን ፋጢማን ለትዳር ጠየቋቸው። خطب أبا بكر الصديق رضي الله عنه فاطمة فقال النبي صلى الله عليه وسلم لا إنها صغيرة وعمر كذلك فقال إنها صغيرة. أبو بكر الصديق متو أنت يا الله ملك تنيا لجوتهم يدارون يالاتشو عمر متو يدارون يالاتشو لا إرصاء هزعان نتشالو سلازي هزعان المقبات هاي تشالن بلو النبي صلى الله عليه وسلم قال بقال تناقروا على معناتنا أياتشو هرلا هزعان نتشنا لقابتشا يتشالن بلو نبياتنا صلى الله عليه وسلم كلك كانوا أياتشو يعني እሺ እንቀጥላለን። ከዚያ በኋላ ወዴት ይሄዳሉ? ከዚያ በኋላ እያንዳንዱ ከቁርአን አባረራቸዋቸው። ህፃን የሚል አምጣ የለም። እሺ ከሐዲስ ህፃን የሚል አምጣ፣ አሁንም ከዛ ተባረራቸዋለሁ የለም። ከቁርአን ሐዲስ ላይ ህፃን ልጅ አግቡ የሚል እንዳውም ሐዲስ ላይ ምን ታደርጓቸዋላችሁ? ህፃንን አታግቡ ብለዋል ብለው ይሄን ሐዲስ ተሰጧቸዋላችሁ። ከዛ ወዴት ይሸሻሉ? መጨረሻ ላይ ተፍሲር ኢብኑ ከሲር ላይ ይሏቸዋል።
ተፍሲር ከሲር ላይ እና ህፃን ልጅ መንገደኛ በተለይ መጨረሻ መሸሻቸው የት ነች? የመጨረሻ ፊርማታቸው ተፍሲር ኢብኑ ከሲር ነው። ኢብኑ ከሲር ሰጊራት ብለዋል፣ ልጆች ብለዋል። ስለዚህ ልጆችን አግቡ ይላል ይሏቸዋል። ቀጥታ የምጠይቋቸው ምንድን ነው? ለአቅመ ሔዋን ያልደረሰችን ልጅ ብለዋል ወይ ኢብኑ ከሲር በሏቸው። ልጅ ስል ጊዜ አላህ ስብሐነሁ ወተዓላ ያለውን ኢብኑ ከሲር እያብራራ ነው። በቁርአኑ ላይ የዒዳ ጊዜያቶችን እያብራራ ልጆችን አለ ኢብኑ ከሲር። ገብታችኋል አይደል? እዚያ ቦታ ላይ አላህ በቁርአኑ ላይ የተናገረውን እያብራራ ኢብኑ ከሲር ሲናገር ልጅ ብሎ ገለጻት። የትኛዋን? ሀይድ ማየት ያልጀመረችውን። ገብታችኋል አይደል? ታዲያ በቁርአኑ ላይ ልጅ ያለው ኢብኑ ከሲር ከምን አንጻር ነው ከተባለ ልጅ የሚለው ፍጹማዊ ልጅነትና አንጻራዊ ልጅነት በመባል ለሁለት ይከፈላል በሏቸው። ገብታችኋል አይደል? እንደው ልጅ ነች ብሎ ከማንም ጋር ሳያነጻጽር ልጅ ብሎ በነበር እሺ፣ ያንን ይዘላቸዋለን። ግን ቁርአኑ ላይ እየተናገረ ያለው አንጻራዊ ልጅነት ነው አይደለም? አንጻራዊ ልጅነት ነው። ከየትኛው አንጻር አድርጎ እያነሳት ነው? አላህ ከትልቋ ሴት የሁለቶችን የሀይድ ጊዜ አንድ እንደሆነ እየተናገረ አላህ ሱብሓነሁ ወተዓላ ሀይድ ማየት ያቋረጡ ሴቶች ምን ናቸው? ትልቆች ናቸው እነሱ። ከዚያ በታች ያለችዋ ደግሞ ከዚች አንጻር ምን ትባላለች? ልጅ ትባላለች። ልጅ ስላለ ስለዚህ ህፃን ልጅ ነች ማለት ነው ወይ? አይደለም፣ በፍጹም አንጻራዊ ነው። ለምሳሌ ልስጣችሁ። የ50 ዓመት ሴት እና የ30 ዓመት ሴት አብረው ቁመው አገኛችሁ። ያቺ ትልቋ ሴት ካላችሁ ይችኛዋን ምንድን ነው የምትሏት? የ30 ዓመቷን ትንሿ ሴት ትሏታላችሁ? ትላላችሁ? አትሉ? ትንሿ ሴት እንላታለን። ከማን አንጻር? ከትልቁ አንጻር ስትታይ። ታዲያ አላህ ስብሐነሁ ወተዓላ ትንሿ እያለ እየተናገረ ያለው ኢብኑ ከሲር ከምን አንጻር ነው? ቁርአኑ ላይ ቀጥታ ስንሄድ ከትልቁ አንጻር እያነጻጸረ ነው አላህ ስብሐነሁ ወተዓላ እርሷን ሀይድ ያላየችዋ ብሎ ሲናገር ኢብኑ ከሲር በቶ ልጇን ብሎ የተናገረው። ተረዳችሁ? አንጻራዊ አድርጎ እየተናገረ ነው። ሀይድ ሀይድ ያቋረጠባት ሴት አለና ሀይድ ያልጀመሩ ሴቶች የዒዳ ጊዜያቸው 2 3 ወር ነው አለ። ከዚያ ኢብኑ ከሲር ልጇ ብሎ ተናገረች። እኛዋን ልጅ ብሎ ገለጻት። ከየትኛው አንጻር? ከምን አንጻር ከተባለ አንጻራዊ ልጅነት ነው። ከትልቋ ሴት አንጻር ስትታይ ይችኛዋ ሀይድ ያላየችው ልጅ ነች። አዎ ልጅ ነች። በተሻለ አረላ አንጻራዊ ልጅነት ነው። የ50 ዓመት ሴትና የ30 ዓመት ሴት አብረው ቢቆሙ እቺ ትልቋ ሴት ከተባለ የ30 ዓመቷን ምንድን ነው የምንላት? ትንሿ ልጅ እንላታለን። هذا ما قال ابن كثير رحمه الله تعالى። ነገር ግን ኢብኑ ከሲር ለአቅመ ሔዋን ያልደረሰች ትንሽ ልጅ ይብሏል ወይ? ላ አይሻ እንዳውም ለአቅመ ሔዋን የደረሱ ሴቶች ልጆች እያለ ይናገራል ሌላ ቦታ ላይ وإذا بلغ الأطفال منكم الحلم فليستأذنوا እያለ የሚናገረው አንቀጽ ላይ ሄዳችሁ ቀጥታ ኢብኑ ከሲር ወብተሉ اليتامى حتى إذا بلغوا النكاح የሚለውን ቀጥታ ኢብኑ ከሲር ሄዱላቸው ለአቅመ ሔዋን የደረሱ ልጆች እያለ ይናገራቸዋል። ይህን ይመስላል ማለት ነው። ሌላ የዒዳ ጊዜ ዒዳ ብሎ ማለት አንዲት ሴት ባሏ ከፈታባት በኋላ ሌላ ባል እስክታገባ ድረስ የምትቆይበት የቆይታ ጊዜ ክፍተቱ የዒዳ ጊዜ ይባላል። ስለዚያ ነው እያወራን ያለ ነው። ሌላኛው ዒዳቸው አንድ አይነት ስለሆነ ነው። የትልቋና ይችኛዋ ደግሞ አንጻራዊ አድርጎ ያነሳት የትንሿ ማለት ነው። ሀይድ ማየት ያልጀመሩ እያለ አላህ እየተናገረ ያለው ያችን ነው ኢብኑ ከሲር ልጅ እያለ ያለው። ከየትኛው አንጻር ከተባለ ከትልቁ አንጻር አንጻራዊ አድርጎ ስላነሳት ነው አላህ። ከዚህ አንጻር ስትታይ እሷ ትንሽ ነች። እሺ፣ ሌላ የዒዳ ጊዜ ምን አይነት ሴት ናቸው? ለምሳሌ አንድ ሰው የሆነችን ሴት አገባ፣ አንድም ቀን ሳይገናኙ ይሄ ሰውዬ ፈታት። ገብታችኋል አይደል? አንድም ቀን ሳይገናኙ ይሄ ሰውዬ ፈታት። በዚች ሴት ላይ የዒዳ ጊዜ አለባት የለባትም? ለምሳሌ ዘለቀ ሸጊቱን ኒካህ ሰራትና አንድም ቀን ሳይገናኙ በቃ ይሄን ትዳር አልፈልግም አለ። ከዚያ በኋላ ፈታት። በዚህ ሴት ላይ የዒዳ ጊዜ አለባት? ያ ማለት ሌላ ባል እስክታገባ ድረስ የምትቆየው ቆይታ አለባት? ላ የለባት። አያችሁት አይደል? የለባት። ማስረጃ ሱረቱል አሕዛብ ላይ አላህ ሱብሓነሁ ወተዓላ ምን ይላል? ያ አዩሃ ለዚነ አመኑ ኢዛ ነከሕቱሙል ሙእሚናት ثመ ጠለቅቱሙሁነ ሚን ቀብል አን ተመሱሁነ ፈማ ለኩም ዐለይሂነ ሚን ዒደትን ተዕተዱነሃ ፈመቲዑሁነ ወሰሪሑሁነ ሰራሐን ጀሚላ ይላል። እናንተ ያመናቸው ሰዎች ሆይ ምእመናት ሴቶችን አግብታችኋቸው ወይም ኒካ ስራችኋቸው አንዲትም ቀን ሳትገናኟቸው ብትፈቷቸው በእነርሱ ላይ የምትቆጥሩባቸው የዒዳ ጊዜ የላችሁም ማለት አየህ። ስለዚህ ወዳው ማግባት ትችላለች። አንድም ቀን ሳይገናኙ በአየር ላይ ያለ ኒካህ ቢፈታ ሰውየው ዘለቀ ሸጊቱን ኒካህ ሰረላትና ከዚያ በኋላ በቃ እኔ ይሄን ትዳር አልፈልገውም ብሎ ፈታት። በፈታባት በሚቀጥለው ቀን ማግባት ትችላለች። ይቅርታ፣ የሚቀጥለው ቀን ረዘም አንድ ቀን ሁላ ይቅርታ፣ ወዳው እዚህ እንደፈታት ከዚህ ከግድግዳው በስተጀርባ ዞር ብላ ከበደን ማግባት ትችላለች።
እንዳውም እስከዛ እስክትር ድረስ ይረዝማል። ከአንድ ሰከንድ በኋላ መግባት ትችላለች። ፈትቼሻለሁ ባለባት ጊዜ በኋላ የዒዳ ጊዜ የምትቆጥረው ስለሌለባት በእርሷ ላይ ይሄ ነው። እነዚህ ሁሉ የዒዳ ጊዜያቶች ናቸው። ዒዳ ብሎ ማለት አንድ ባል ሚስቱን ከፈታት በኋላ ወይም ባሏ ከሞተባት በኋላ ሌላ ባል እስክታገባ ድረስ የምትቆየው የቆይታ ጊዜ የዒዳ ጊዜ ይባላል ማለት ነው። እነዚህ ናቸው። በዒዳ ጊዜ ባል ሚስቱን ሶስቱንም ኒካህ እስካልጨረሰ ድረስ አብሮ እየኖሩበት ያለ ኒካህ ከሆነ ሶስቱንም ኒካህ እስካልጨረሰ ድረስ ረጃቱ መልሻለሁ የማለት ሐቅ የባል ነው። እሺ ሶስቱ ሀይድ ካለቀ በኋላ ደግሞ የሚስት ሐቅ ነው። ባይ አልፈልግም አልመለስም ብላ ሌላ ባል ሄዳ ማግባት መብት አላት። ሶስቱ ሀይድ እስኪያልቅ የእርሱ ሐቅ ነው። ከሶስቱ ሀይድ በኋላ ደግሞ ከዒዳ ጊዜ በኋላ የማን ሐቅ ነው? የእርሱ ሐቅ ነው። ከዚያ በኋላ እሺ በዒዳ ጊዜ የእርሱ ሐቅ ነው ከተባለ መመለስ ከፈለገች ሴት መመለስ ካልፈለገች ተገዳ ትመለሳለች ወይ? ላ አይ እኔ ከአንተ ጋር ልቀጥል የማያስችለኝ የሆነ ችግር አለ፣ ስለዚህ ረጃዕቱ መልሻለሁኝ ያልከውን አልቀበልም ደግማ ፍታኝ ብላ የመጠየቅ ሐቅ አላት። እምቢ ካለስ ሸሪዓ ፍርድ ቤት ሄዳ ፈስኽ የማስደረግ የማስወረድ ሐቅ አላት። ይሄ ነው። እሺ ሙሉ ነሽ ጠይቅሽ። ኦኬ ከዛኛ ጥያቄ ወጥቻለኝ። አሁን የምታስተምረው ባለው ትላላናሳ ነው ጥያቄ ያው እየሰማሁ ስለሆነ አሁን ምሳሌ አሁን በጋብቻ ላይ የምታስተምሩት ቢያንስ ፊት የሚባል ነገር የለም እንዴ? ማታረቅ የሚባል ነገር የለም? እሷም ተነስታ ፋታ ማግባት ትችላለች፣ እሱም ፋቶ ማግባት። እንደዚህ ከሆነ ህጋችሁ 4 ነው የሰጠው ቁርአናችሁ ማለት ነው። እንደዚህ ከሆነ እኮ ከ4 በላይ ልታገባ ነው ሊያገባ ነው ማለት ነው። መታረቅ የሚባል ነገር የለም እንዴ እያለች ነበረ። ስለመታረቅ አላወራንም እናራው እንጂ እንዳለ ሙሉ ቁርአን ስለመታረቅ ያወራል። አላህ ቃል በቃል ወአስሊሑ ዛተ በይነኩም ይላል። በመካከላችሁ አስታርቁ እያለ ይናገራል። ላ ኸይረ ፊ ከሲሪን ሚን ነጅዋሁም ኢላ መን አመረ ቢሰደቀቲን አው ማዕሩፊን አው ኢስላሕን በይነ ናስ፣ በሰዎች መካከል ማስታረቅ እያለ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም እንደውም ሐዲስ ላይ አብገዱል ሐላል ኢለላህ አልጠላቅ አሉ። ወኢን ካነ ፊ ሃዛል ሐዲስ መቃል ሊበዕድ አህሊል ዒልም። ነቢያችን ሰለላሁ ዐለይሂ ወሰለም ከአላህ ዘንድ የተጠላ ነገር ብሎ ማለት ተፈቅዶ የተጠላ ነገር ፍቺ ነው፣ አትፈታቱ እያሉ ነቢ ሰለላሁ ዐለይሂ ወሰለም ገስጸዋል፣ መክረዋል። ነገር ግን ካልተግባቡ እነዚህ ሰዎችስ አሳማኝ የሆነ ምክንያት ኖሯቸው ሰውየው ለትዳር ሊሆን የማይችል ከሆነ ይሄ ሰውዬስ የዛኔ አብሮ መኖር ካልቻሉ ተገደሽ ኑሪ አንላትም፣ ወይንም ተገደህ ኑር አንለውም። በፍቅር ሲኖሩ ነው አይደል እንዴ ትዳር። የማይዋደዱ የማይስማሙ ከሆነስ እየተቧከሳቸው ኑሩ ይባላል ወይ? ላ አይባልም። አላህ በቁርአን ላይ ፈኢምሳኩን ቢማዕሩፍ ነው ተስሪሁን ቢኢሕሳን አለ። ወይ ከቻላችሁ በመልካም መኗኗር የማትችሉ ከሆነ ግን በሰላም መለያየት ብሎ አስቀመጠ። ያንን ህግ ነው ቢለያዩ የሚለውን ህግ እያየን ነው። እሱ ነው ይህ ህግ መጽሐፍ ቅዱስ ላይ ያለው ወፍ የዒዳ ጊዜ ምናምን የለም። እሺ እንደ ማለትም ህግ አልኩት። አሁን ምሳሌ 4 ማግባት ይችላሉ ብለን ስንጠይቅ 4 ማግባት ይቻላል እና ህግ ተሰጥቷቸዋል አይደል? እንደ አሁን በኔ መጽሐፍ አልመጣም በእናንተ ማለት ነው። ትእዛዝ ነው። አሁን በቁርአናዊ ካይደን በኔ መጽሐፍ ላይ አልመጣም ያልሽው ምንድን ነው ልጄ? ማለትም ህግ ነባ ስትል ሰምቼ ነው። ማለቱም አሁን በአንተ ቁርአን ላይ ተሰጠ ሁሉ ትእዛዝና ህግ ነው የምትጠብቀው ከሆነ አይደለም ነው። በእኔ መጽሐፍ ላይ የለም አልተጻፈም ያልሽው ምንድን ነው? እግዚአብሔር ከአንድ በላይ አታግቡ ብሎ የተናገረበት ጥቅስ አለ መጽሐፍ ቅዱስ ላይ? እኛም ላይ መፈታት አይፈቀድም። አሁን ፊቱ አግቡ ምን አይልም፣ መፈታት አይፈቀድም። ሳይሆን ጥያቄ እግዚአብሔር እንደ መጽሐፍ አንድ ሰው 1000 ሚስት ቢያገባ ችግር የለበትም መጽሐፍ ቅዱስ። ለምክንያቱም ቅዱስ ማነው ታላላቅ አምላክ ሲያናገራቸው የነበሩ መጽሐፍ ራሱ የጻፈልሽ እነ ሰለሞን ምናምን 1000 ሚስት ነበረው አይደለ? 700 ሚስቶች 300 ቁባቶች። እግዚአብሔር አንዲት ቦታ ላይ ለምን እነዚህን ሁሉ አገባህ ብሎ ገስጾታል? ተቆጥቶታል? እሱ የብሉ ኪዳን ጊዜ ነው። እሱን ሳይሆን አሁን እኛ ትእዛዙ ምንድነው? ከአንድ ለአንድ ነው። 4 አግቡ 3 አግቡ ፊቱ አግቡ የሚልበት የለም። አንድ ለአንድ ነው የሚፈቀድበት። ከአንድ በላይ አታግቡ ብሎ የከለከለበት አለ ወይ ነው አሁን ጥያቄ? አዲስ ኪዳን ዝሙት ነው የሚሆነው።
ከአንድ ይሄ በላይ ዝሙት አግቡ ይባላል። ተብሎ የቱ ጋር ነው? ከአንድ በላይ ማግባት ዝሙት ነው የሚለው ጥቅስ የቱ ጋር ነው ያለው? አዎ ዝሙት ነው። ማስረጃ። አሁን ያገባው ወንድ ያገባችን ሴት ቢያገባ ያላገባው ወንድ ያገባችን ሴት ቢያገባ ዝሙት ነው። እንኳን አላት እንዴት ከአንድ በላይ ማግባት ዝሙት ነው የሚል ጥቅስ መጽሐፍ ቅዱስ ላይ ማስረጃ። አዎ ዝሙት ነው ማስረጃ። እኔ ስሜ ማስረጃ ይባላል። ሌላኛው ስሜ ትክክለኛ ስሜ ይፈስ ነው። እሱ በጣም ይቅርታ፣ አንድ አውርቼ ልውረድ። ያላነሽ አንድ አውርቼ ልውረድ። እሺ እሺ እኔ በውስጥ ስልክ ካለኝ ስጠኝ እንድታወራኝ። አንድ ጓደኛዬ ቁርአን ሰጣኝ በአማርኛ፣ ግን ያው ብቻዬን ደግሞ አይሆንም። አንተ ካገዝከኝ መልካም ይሆናል ብዬ ነው። እና አሁን ስራ ልገባ ስለሆነ እኔ ጋር ጠዋት ነው። እሺ በምን ላገኝ እችላለሁ? ችግር የለም። አንደኛ ፎሎ አድርገኝ። እሺ ፎሎ አድርገሽኛል? እኔም ፎሎ አድርጌሻለሁኝ። በዋናነት እዚህ እየመጣሽ ሁሌ ሳስተምር ተከታታይ። እሺ ጥያቄዎች ካሉ ስለሽ አለፍን ጠይቀኝ። አንብቢ ቁርአንን የተሰጠሽውን፣ በዚያ ላይ ጥያቄዎች ምናምን ካሉሽ ጠይቅ። ችግር የለም። በዚህ መጠየቅ ደግሞ እፈራለሁ ምናምን የምትይ ከሆነ ችግር የለውም። ደስ ባለሽ ቦታ መጠየቅ ትችላለሽ። በውስጥ ጥያቄዎችን አስቀምጫቸው። አንዴ እሺ እሺ፣ በውስጥ አወራለሁ። በምን ላገኘ? ችግር የለም። ማለቴ ስልክ ቁጥር አለ ባዩ ላይ ምናምን ዋትሳፕ ላውራ? ችግር የለም። እሺ አይ እሺ፣ ከመካከል ያለው ሰላም ጤንነት እሺ፣ ሙሉ ነሽ? እሺ በቃ አመሰግናለሁ። እሺ በውስጥ አወራለሁ ኢንቦክስ ላይ። እሺ መርሐባ። ሙሉ ነሽ አለሽ? አለ ከሴትዮዋ ጋር ስላለው ከሌሎች ጋር አወሪና መጣሁ ነው። ስለ ረጃዕቱ ያልከው እንደገማ ይላል። በዒዳ ጊዜ ረጃዕቱ ብሎ መመለስ የባል ሐቅ ነው። ከዒዳ ጊዜ 3 ሀይድ አይታ ከጨረሰች በኋላ ደግሞ የሚስት ሐቅ ይሆናል። ከዚያ በኋላ ረጃዕቱ ብሎ መመለስ አይችልም። እሷ ከተስማማች እንደ አዲስ ኒካ በማሰር ነው የሚመልሰው። የእሷ ሐቅ ነው ከዚያ በኋላ። ይህን ያለው ነገር ወንድም። ነገር ግን በዒዳ ጊዜ የእሱ ረጃዕቱ ካለ ይመለሳል ኒካሑ። የዛኔ ግን አልፈልግም ካለች አሳማኝ ምክንያት ካላት ከእርሱ ጋር ሊያስኖራት የማትችል በግዴታ ትኖር ይባላል ወይ? አይባልም። የዛኔ በቃ ከአንተ ጋር ሊያስኖረኝ የሚችል ምክንያት ስላለ ኒካዬን አውርድልኝ ትለዋለች። ከፈታ ተሰኘ። እምቢ ካለ ሸሪዓ ፍርድ ቤት ሄዳ ያንን ነገር ፈስክ ማስደረግ ህግ አላት። እሺ ቅድም እያለች ጠይቁ ስነግራቸው ነበር አይደለ? ምን ስላቸው ነበር? ነቢ ሰለላሁ ዐለይሂ ወሰለም እንደው መሀል የሆነችን ሴት አታግቡ እያሉ ሐራም ነው እያሉ እየከለከሉ አይደለም ስላቸው ነበር። የኔ ብቻ ሳይሆን የዑለሞችን ንግግር ልስጣችሁ። ምን ይላል? አተርጊቡ ፊ ኒካህ አልወሉድ፣ ወላድ የሆነችን ሴት ሰዎች እንዲያገቡ ማነሳሳቱ ላ ያኒ አናህይ አን ተዘውጅ ልዓቅር፣ መሀን የሆነችን ሴት ከማግባት መከልከል ማለት አይደለም። ቦታቸዋል ነቢያችን ሰለላሁ ዐለይሂ ወሰለም እዚያ ቦታ ላይ አንጻራዊ አድርጎ ሰውየው ስለጠየቃቸው ነው። ቦታቸዋል ወላድ የሆነችን አግባ እያሉ ነቢ ሰለላሁ ዐለይሂ ወሰለም እንጂ መሀን የሆነችን ሴት ማግባት እርም ነው ሐራም ነው እያሉ እየከለከሏቸው አይደለም ማለት ነው። من الآن الحمد لله والصلاة والسلام على رسول الله وعلى آله وصحبه أما بعد، فلم نقف فيما اطلعنا عليه من دواوين السنة وكتب العلم على حديث بهذا المعنى، ولكن لعلك تقصدين حديث معقل بن يسار رضي الله عنه عند أبي داود وغيره، قال جاء رجل إلى النبي صلى الله عليه وسلم فقال إني أصبت امرأة ذات منصب وجمال وإنها لا تلت أفاتزوجها؟ قال لا. ثم أتاه الثانية فنهاه، ثم أتاه الثالثة فقال تزوجوا الودود الولود فإني مكاثر بكم الأمم يوم القيامة. الألباني حديث صحيح، وهذا مما أرشد إليه النبي صلى الله عليه وسلم أمته. نبياتي صلى الله عليه وسلم تولداتهم لما كان ملكة مكاكرنا، فهو مثل قوله صلى الله عليه وسلم تنكح المرأة لأربع: لمالها ولحسبها ولجمالها ولدينها فاظفر بذات الدين تربت يداك.
ይህ በሌላ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሩት ምሳሌ ነው አለ። ለምሳሌ ነቢያችን ሰለላሁ ዐለይሂ ወሰለም ሴቶችን ሰዎች ለአራት ነገር ብለው ያገቧታል አሉ። ገብታችኋል? ለምሳሌ ለገንዘቧ ብሎ የሚያገባለ፣ ለውበቷ ብሎ የሚያገባለ፣ ለዘሯ ብሎ የሚያገባለ፣ ለዲኗ ብሎ የሚያገባለ። ከዚያ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? የዲን ባለቤት የሆነችዋን በማግባት እርሷን መርጣ አግባና እድለኛ ሆን አሉ። ኦኬ፣ ሌሎችን ውበት ያላቸውን አታግቡ እንደው ሐራም ነው የሚል ያስረዳናል ከዚህ ወይ? ላ አያስረዳም። ውበት ያላትን ሰውየው መርጦ ማግባት ይችላል። ገብታችኋል? ያ ነው። ልክ እንዲሁ ደግሞ ሀብት ያላትን አታግቡ እያሉ እየከለከሉ ነው ነብዩ ሰለላሁ ዐለይሂ ወሰለም። ላ አይደለም፣ ማግባት ይችላል። ነገር ግን ነቢያችን ሰለላሁ ዐለይሂ ወሰለም ምን አሶል መሰረት እያደረጉ ነው? በዚህ ላይ ተመራጩን እያስቀመጡላቸው ነው። ዲን ያላትን አግባ አሉት ነብዩ ሰለላሁ ዐለይሂ ወሰለም እንጂ እነዚህኞቹን አታግባ እያሉ አይደለም። ልክ ከዚሁ አንጻር መሀን የሆነችውን እንዳታገባ ክልክል ነው፣ እርም ነው እያሉ አይደለም። እያስመረጣቸው ስለነበር ሰውየው ወላድ የሆነችዋን አግባ ብለው ነብዩ ሰለላሁ ዐለይሂ ወሰለም እየነገሩት እንጂ ያችኛውን ማግባት ሐራም ነው እያሉ እየተናገሩት አይደለም ማለት ነው። ማግባት ይችላል ሰውየው መሀን የሆነችን ሴት። እንቀጥላለን። وهو يدل على أن نكاح الولود مندوب إليه شرعا، فنكاح غير هذا كالعاقر خلاف الأولى، ولا يعني حرمة نكاحها أو كراهته. عندهم السؤال ماقبات እርምነቱን የሚያሳይ ወይም የተጠላ መሆኑን የሚያሳይ ጭራሽ እንደውም አይደለም። ነብዩ ሰለላሁ ዐለይሂ ወሰለምን አንጻራዊ አድርጎ ሊያስመርጣቸው ስለመጣ ሰውየው የወላድ የሆነችዋን አግባ እያሉት ነው እንጂ ይችኛዋን ማግባትን እየከለከሉት አይደለም። ከማ አን ነቢይ ሰለላሁ ዐለይሂ ወሰለም ፊል ሐዲስ አልአወል ካነ ቀድ እስተሻረሁ ማዕቀል ወልሙስተሻር ሙዕተመድ ፈሁወ ይሽር ቢልአውላ። ነቢያችን ሰለላሁ ዐለይሂ ወሰለም ተቀዳሚዋና ተመራጯን እያመላከቱት ነው። ወላድ የሆነችዋን አግቡ እያሉ እንጂ ያችኛዋን መሃኗን ላታገባ እያሉ እርም እያደረጉ እየከለከሉ አይደለም። ተቀዳሚውን እያስቀመጡ ነው። ገቷል አይደለ? ይህ ነው ወልአክመል እንደው ሙሉ የሆነችዋን ወላድ የሆነችዋን وإذا كانت المرأة عاقر فينبغي أن يتزوجها عاقر مثلها أو يجمع بينها وبين غيرها ممن تلد لتحقيق ما أرشد إليه النبي صلى الله عليه وسلم من التكاثر في الدنيا ليكاثر بين الأمم يوم القيامة. እንደውም ምን አለ? መሀን ያገባ ሰው ካለ እሷን ከሚፈታት ሌላ መውለድ የምትችልን ሰው ሴት አቅሙ ካለው ሌላ አብሮ ቢያገባ የተሻለ ይሆንለታል እያለ ይናገራል። እና ይሄ ስለዚህ መሀን የሆነችን ሴት አታግቡ የሚል መልእክት አይደለም ያለው። እያስመረጣቸው ስለነበር ምርጫ እየሰጡት ነው ነብዩ ሰለላሁ ዐለይሂ ወሰለም። እሺ ያ ሰላም ያ ሰላም ያ ሰላም። ሰላም አለይኩም። ወአለይኩም ሰላም። ጥያቄ ነበረኝ። ልጠይቅ ወንሶ ይሰማል? እየሰማል። አንድ እህታችን ነበረችና ካፊራ ግብታ እና ካፊራ ግብታ ልጆች ወልዳ እየኖረች ነው። እና አባታችን ከእሷ ጋር ንግግር ምናምን የለውም፣ በቃ ልጅ አይደለሽም ብሎ ትቷታል ማለት ነው። እና እኛ ደግሞ ወንድሞቿ ልክ እንደ በፊቱ እንቀርባታለን፣ ቤቷ እንሄዳለን ምናምን። ያ ነገር እንዴት ነው እኛም እንደ አባታችን ከእሷ ጋር ግንኙነታችንን ማቆም አለብን ለማለት ፈልጌ ነው። ጥያቄ በመጀመሪያ ከጥያቄው ስህተት አለው። ስህተቱ ምንድን ነው ከተባለ ካፊር አግብታ አይባልም፣ ጋብቻ አይባልም። ከካፊር ጋር ያደረገችው ህይወት ዝሙት ነው የሚባለው። እያንዳንዱ ከዚያ ሰው ጋር ያደረጋቻቸው ግንኙነቶች ሁሉ ከአላህ ዘንድ እንደ ዝሙት ተጽፏል። ስለዚህ የእናንተ አቋም ታዲያ ከእርሷ አንጻር ምንድን ነው ሊሆን የሚገባው ከተባለ መገሰጽና መምከር ነው። እስከ መቼ? እስክትመለስ ድረስ። ያ ነገር ግን የአባትህ ስህተት አለው ወይ ወደሚለው ስንመጣ ስህተት የለውም አባትህ። ለምን ከተባለ አንድ ሰው ከእርሱ በታች የሚያስተዳድረውን አካል መክሮት አልቀበልም ካለ የሚጠቅመው ከሆነ ሀጅር ማድረጉ ተደንግጓል። እርሱን ማኩረፉ ተደንግጓል።
ነገር ግን መክሮ አልቀበልም ካለ ያ አካል ምናልባት አንዳንዴ ስንኮረፍ ጊዜ እንደነግጣለን። እናት ልጇን ለምሳሌ ትምህርት ቤት ሂድ ብለው ልከው አልሰማም ካላት ይሄ ልጅ ሲጀምር አንተ ልጅ አይደለም ከዚህ በኋላ ብላ ያኮርፉናል። እንደነግጥና በቃ እማዬ ይቅርታ እሄዳለሁኝ እንላለን። አያቸው አይደለ? በዚህ ጊዜ ከምክሩ ይልቅ ማኩረፉ ገስጾናል፣ አርሞናል፣ ከስተታችን ቆጥቦናል። በዚህ ጊዜ አባት ያደረገው ነገር ትክክል ነው። ለልጅቱ መጀመሪያ ገስጻት፣ አልቀበልም ማለች። ምናልባት ይገስጻት ይሆን ብሎ ከዚያ የሚቀጥለውን የተግሳጽ መንገድ ተጠቀመ። እሱ ምንድነው? ሀጅር ነው። ይህን መንገድ አላህ አመላክቷል በቁርአን። አዎ የቁሉ ሱብሓነሁ ወተዓላ الرجال قوامون على النساء بما فضل الله بعضهم على بعض وبما أنفقوا من أموالهم فالصالحات قانتات حافظات للغيب بما حفظ الله واللاتي تخافون نشوزهن فعظوهن كزياس واهجروهن إهن أباتي تكتلوا ما خالف الكتاب والسنة الناس لزي هون إن أنت مكرات قصصوا تشلا الله شو إن أنت قصصوا تسكن كرشوا مكرات شو مثلا زي بتكلم بزاف هذا السلام مرحبا الشام سيدنا اللوس مرحبا باش فاروق አዲስ ቪዲዮ ላይ ያለው ይያለ ነው ከታች ያለው ልጅ ፎሎ አድርጉት እሺ ፋሩቅ በጣም ጎበዝ ልጅ ነው በጣም ነው የምወደው ፋሩቅ ወዳለህ እሺ እኔ لحبك في الله يلا فاروق ፎሎ አድርጉ يلا እሺ ጥያቄ አለ ይቀጥል السلام عليكم. وعليكم السلام ورحمة الله وبركاته. أهلا في كلمة سجل استاذ. يلا مسرك يلا قال النبي صلى الله عليه وسلم إذا أحب قال النبي صلى الله عليه وسلم إذا أحب أحدكم أخاه فليخبره بأنه يحبه. نبينا صلى الله عليه وسلم منالو عنداته هو عندهم كوددوا عندهم يودوا ينقروا عليه ራሳቸው ተናግረዋል ወይ ለሰዎች ከተባለ አዎ قال النبي صلى الله عليه وسلم لمعاذ يا معاذ والله اني لاحبك في الله يا سلام ነብያችን صلى الله عليه وسلم ለሙዓዝ ምን አሉት ሙዓዝ ሆይ እኔ አንተን በአላህ ስለወድሃለሁኝ አሉት ይህን ቃል በተነገረ ጊዜ ይህ ሙዓዝ ከነብዩ صلى الله عليه وسلم ምን አይነት ደስታ ሊሰማው ነው ይዛኔ የዓለም ታላቅ ሰው አላህ ያወደሳቸው ሰው የወደዱት ጽድቅናውን ስላዩ ነው يطاچوال اني لا احبك في الله ها اشتياق عليك انت السلام عليكم وعليكم السلام ورحمة الله وبركاته ነው የሚሉት ቃም ሁለት ጊዜ ማድረግ ችግር የለም ያ ሰዓቱን እንትን አሳልፈው ነው ሰዓቱን ያሳልፋሉ ነው ያለው ችግር ያ 10 ሰዓት ከምናምን ተኩል ከምናምን አካባቢ ነው የሚሰጥ የኢሻ ሶላት ዙሁርም እንደዛው ነው ወንድም ሰዓቱን 10 እና ዙሁር እሺ ሰዓቱን ጠብቀው የሚሰግዱ ማለት ሰዓቱን የሚያሳልፉ ከሆነ ሌላ መስጂድ ስገድ ሰዓቱን ጠብቀው የሚሰግዱ ካልሆነ እሺ السلام عليكم. وعليكم السلام. سلامنا. እኔ ጥያቄ ነበረ። እኔ ጥያቄ እኔ የምሰራ ቤት ውሻ አለችና ልጆች በእጃቸው ምናምን ሁሉም ቦታ አካሏን ነክሶ ከዛ እኔ አጥባቸዋለሁ። እኔን እንዳትነካኝ ግን እጠብቃለሁ። ይሄ እንዴት ይታያል? እነሱ ግን ቤት ውስጥ ትኖራለች፣ ግን እንድትነካኝ አላደርግም።
እንዴት ነው? እነሱ እሷን ይነኳታል ውሻ ልጆቹ እነሱ ምንም አይጠብቁም፣ ግን እኔን እንዳትነካኝ ይጠብቃለሁ ከኔ። ግን እሱ ነክቶ እኔ እነካለሁ። እነሱ የነኩትን እቃም እነካለሁ እኔ በእጄ። ውሻ የነካችን እቃ። እሺ የውሻ ልጋግ ወይንም ለሃጩ ይነጅሳል። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ሐዲስ ላይ ምን አሉ? إذا ولغ الكلب في إناء أحدكم فاغسله 7 أولاهن بالتراب وآخرها بالماء ውሻ በሆነ እቃ ላይ ልጋጉን ወይንም ለሃጩን ቢያስነካባቸው 7 ጊዜ ተዉት። የመጀመሪያውን አንዱን በአፈር 6 ደግሞ በውሃ ብለው ተናገሩ። እና ስለዚህ ያ ነገር የውሻ ልጋግ ወይንም ለሃጩ ነክቷቸው ከሆነ እነዚህ ልጆች እርጥበቱ እያለ መጥተው አንቺን ቢያስነኩሽ የዛኔ ነው ያንን አንቺ የነካብሽን ቦታ 7 ጊዜ ማጠብ ያለብሽ። እሺ እነዚህ ልጆች ከውሻ ጋር ተጫውተው መጡ። እርጥበት የሚባል አልነካትም እነዚህ ልጆች፣ ወይንም እርጥበት ይዘው አልመጡም። የዛኔ በስነ ስርዓት እነሱን ስታጥብ ጊዜ ከእነርሱ ከውሻው ነክተት የመጡት እርጥበት እስካልነካሽ ድረስ አንቺን የውሻው ልጋግ የነካው ሰው 7 ጊዜ ይታጠብ ምናምን የሚለው አንቺን አይመለከትም። እሺ እሺ አመሰግናለሁ። ሰላም አለይኩም ወንድሜ። ወአለይኩም ሰላም ወራህመቱላህ። መኖር ደጉ እባላለሁ። ሰላም ነው? የኔ ጥያቄ ምንድነው? እኔ በቅርብ ነው እስልምናን የተቀበልኩትና በጣም ፈተና በዛብኝ፣ በጣም ከምል በላይ ማለት ነው ብራዘር። እና ይገባኝ አልቻለም። አሁን በፊት ክርስቲያን እያለሁ ምንም ነገር ሆኜ አላውቅም። ሁሉም ነገር ረሃ ነበርኩ። በቃ ሁሉም ነገር ገንዘብ አላጣም፣ ምንም ነገር አላጣም። ግን እስልምና ከተቀበልኩ በኋላ ግን በጣም ችግር ውስጥ ነው ያለሁት እና ምንድነው ሊገባኝ አልቻለም ብራዘር። ገንዘብ ማጣት ከእስልምና ጋር የሚያገናኘው ነገር የለም። ሰውዬው ካለው ያንን ስራውን መቀጠል ነው። በዛው እየሰራ ይቀጥላል። እሺ ከዛ ጋር የሚያገናኘው ነገር ስራ አቋርጠል ከሆነ ያንን ስራ መቀጠል እና መስራት በርትታችሁ መስራት። በነቢዩ ሰለላሁ ዐለይሂ ወሰለም ሰዎች ስትል ምን አይነት ስራ ብራዘር? ስራ ስትል አልገባኝም። ገንዘብ የሚያስገኝ የሆነ ስራ። ገንዘብ ማጣት ከሆነ ገንዘብ እንድታገኝ ዘንድ ስራ መስራት። ነቢያችን ሰለላሁ ዐለይሂ ወሰለም የገንዘብ ችግር የለብኝም፣ ሰላም ነው ያጣሁት። ሁሉም ነገር በቃ ሁሉም ነገሬ በቃ ገንዘብ አገኛለሁ፣ ገንዘብ ይጠፋል፣ ሰላም ምንም ነገር በቃ ሁሉም እንጂ ገንዘብ አይቸግረኝም፣ አይረበኝም፣ አይጠማኝም። እሺ ቅድም ገንዘብ አጣለሁ እያልክ ነበር እኮ እንደገና ገንዘብ አላጣም አልከን። መኖር እኮ የያዝኩት ነዋ። አጣለሁ ስለ አሁን ዛሬ አለኝ፣ ነገ ደግሞ የለኝም። ነገም አለኝ፣ ዛሬም እንደዛ ነው። እሱ ከስራ አንጻር ነው። መስራት ነው ሰውየው ያለበት፣ በርትቶ መስራት እንዳለበት ኢስላም ያስተምራል። ነቢያችን ሰለላሁ ዐለይሂ ወሰለም በዘመናቸው ሰዎች መጥተው ቁጭ ሲሉ ጊዜ ሲቀመጡ ጊዜ ከሰሃቦቻቸው መካከል አንደኛው ሲጠይቃዩት ወጣት ነው ሰው ሂድና ገመድ አምጣ ከቤትህ አሉት። ገመድ ይዞ መጣ። ሂድና ወደዚያ ተራራ ሄዳ እንጨት ቆረጥ አድርገህ ገበያ ላይ ሽጥና ህይወትህን ምራ አሉት። ይህ ነው ዛሬ የምንመክራቸው። ሰውየው በስራ ላይ መሰማራት አለበት። ነቢያቶች ሰርተው የሚተዳደሩ ነበሩ። ዘከሪያ ዓለይሂ ሰላም አናጺ ነበር። ነቢ ስ ላ ስለም ሐዲስ ላይ ወካነ ዘከሪያ ነጃረን አሉ። ዘከሪያ አናጺ ነበረ ብለው ተናገሩ። ነቢያቶች ዝቅ ብለው ይሰሩ ነበር። ፍየል ይጠብቁ ነበር ነቢያቶች። ማስረጃ ቃለ ነቢ ስ ላ ሰለም ማ ሚን ነቢይን ኢላ ወቀድ ረዓ ልገነም ወላ አንተ ያ ረሱላላህ ቃለ ወላ አነ ኩንቱ አርዓሃ ሊአህሊ መካ ቢቀራሪት። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አንድም ነቢይ የለም ፍየል የጠበቀ ቢሆን እንጂ አሉ። አንተም ትጠብቅ ነበር አሏቸው። አሁን የምጠብቅ ነበር፣ ለመካ ሰዎች በተወሰኑ ፍራንኮች እጠብቃለሁ እና
ነቢያቶች ሁሉ ሰርተው የሚተዳደሩ ነበሩ። ነቢ ሰለላሁ ዐለይሂ ወሰለም በሐዲስ ላይ ኸይሩ ማ አከለሁ ልዓብዱ ሚን ዐመሊ የዲህ ነው ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም። የሰው ልጅ ከተመገበው ሁሉ በላጩ ምግብ፣ ጣፋጩ ምግብ በእጁ ለፍቶ ደክሞ ሰርቶ ያመጣው ምግብ ነው ብለው ተናገሩ። ስለዚህ መስራትን እናበረታታለን። ገንዘቡ አልበረክትለት ያለ ሰው ወይም በረካ አላገኝለት ያለ ሰው እዚያ ላይ ምጽዋት ማድረግ ለድሃዎች፣ በተለይ ሰርታችሁ ከሆነ ለድሃዎች ማየት ከበታቻቸው ያለውን ዝቅ ብላችሁ ስታዩ ጊዜ አላህ ለእናንተ ይጨምርላችኋል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ እርሐሙ መን ፊል አርድ የርሐምኩም መን ፊስ ሰማእ አሉ። በምድር ላሉት እዘን በሰማይ ያለው ያዝንላቸዋል እያሉ ተናገሩ። ለሌሎች ባዘንክና ለሰጠ ቁጥር በድሃዎች አላህ አንተንም በጸጋ ይመለከታል እና ይህን ነገር አድርግ። እሺ ወንድም ይኸውልህ፣ አንዴ አዳምጠኝ፣ አንዴ ከይቅርታ ጋር አዳምጠኝ። አሁን ከዚህ በታች አንተ ስትናገር ኮሜንት እየሰማሁ እያዳመጥኩም እያነበብኩ ነበርና የተለያየ ነገር የሚናገሩት ማለት እኔ አልዋሽህም፣ ሰለም ያለው አልሰግድም። የማልሰግድበት ምክንያት ምንድነው? የሰለመኝ ሰው ላገኘው አልቻልኩም። እውነት ግልጽ ነው የምናገረው ብራዘር። እና ከታች ባንዳ ነው፣ ሰላይ ነው፣ ውሸቱን ነው ምናምን የምትሉ ሰዎች ግን አላህ ለእናንተ የስራቸውን ይስጣቸው፣ ችግር የለውም፣ ኖርማል ነው። ግን እንደዛ አይባልም። በቃ እኔ ግልጽ ነው የምነግርህ፣ ሰለም ያለው አልሰገድኩም፣ የማውቀው ነገር የለም። በቃ አሁን ግን እማምነው ግን ባላህ ነው። ምንም ወደዛ ወደዚህ የምልበት ነገር የለም። ግን አይባልም ከታች የምትጽፉ ሰዎች ማለት ነው። እሱ ወንድም እኔ ገንዘብ እርዱኝ፣ ቆይ አዳምጠኝ። ገንዘብ እርዱኝ አላልኩም፣ ይሄን አድርጉልኝ አላልኩም፣ ይሄን ስጡኝ አላልኩም። በቃ ጥያቄ ነው የጠየቅኩት። ለጥያቄ ደግሞ አንተ ማብራሪያ እየሰጠህ ነኝ ያለው እንጂ አሁን ከታች እንደዚህ ነው ውሸታም ነህ ባናት ተከል አይባልም። ሜቢ የምትጽፉ ሰዎች አላቅም፣ ብቻ ምን አይነት ሰዎች እንደሆናቸው አላቅም። እሺ አሁን ይቅር በላቸው። እሺ ሰዎች ባለማወቅ ሊናገር ይችላሉ። እኔ ልጨርስ ብዬ እንጂ ልገስጻቸው ነበር። ነቢያችን ሰለላሁ ዐለይሂ ወሰለም በዘመናቸው ሰሓቦች የሆነ ቦታ ወጣ ብለው የእርሻቸው ሰሓቦች የሆነ ቦታ ወጥተው ሳሉ የሆነ አካል ከጠላት መካከል አንድ ጠላት ከሃዲ መንገድ ላይ ያገኙና የእርሳቸው ሰሓቦች ጓደኞቻቸው ወደ እርሱ ልክ ሲጠጉ ጊዜ ባለጸጋ ሰው ነበረ እና ከሚዋጋቸው ከጠላቶች መካከል ግሩፕ የሆነ ሰው ነበር። ያ መንገድ ላይ ልክ ባገኙት ጊዜ ቶሎ ቀድሞ ሻሃዳ ያዘ ሰው በራሱ አሽሀዱ አን ላ ኢላሃ ኢለላህ ወአነ ሙሐመድን ረሱሉላህ አለ። ይሄን እያለ እየሰሙት ገደሉት። እነዚህ ሰዎች ገደሉት። ለምን ከተባለ በቃ ይሄን የተናገረው ነፍሱን ራሱን ለማስጠበቅ እንጂ እኛ እንዳንገለው መስለን ፈልጎ አይደለም ብለው በውስጡ ላይ ጥርጣሬን አሳድሩ። እነዚህ ሰዎች ገለውታል። ከዚያ በኋላ ወደ ነቢ ሰለላሁ ዐለይሂ ወሰለም ዘንድ ይህ ዜና ደረሰ። በደረሰ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም እነዚህን ሰዎች ተቆጧቸው። ለምን ገደላችሁት ወንድማችሁን? አቀተልቱሙሁ ወሁወ የቁል ላኢላሃ ኢለላህ አሏቸው። እርሱ በአንደበቱ ላኢላሃ ኢለላህ እያለ ገደላችሁት ወንድማችሁን አሏቸው። ከዚያ በኋላ ሰሓቦች ምን አሉ? እነዚያ ሰዎች ምን አሉ? ያ ረሱላላህ ኢነማ ቃለሃ ሙተቂያን፣ ይህ ሰው የተናገረው ራሱን ለመጠበቅ ብሎ ነው እንጂ ከውስጡ አምኖ አይደለም ብሎ ተናገሩ። አየህ አይደለም? በዚህ ጊዜ ነቢ ሰለላሁ ዐለይሂ ወሰለም ምን አሏቸው? ለእነዚህ ሰዎች አሸፈክቱም አን ቀልቢ አሏቸው። ልቡን ከፍታችሁ ቀዳችሁ አይታችኋልን? ከእውነት ይሁን ከውሸቱ እንዴት አይነት ታደርጋላችሁ ብሎ ገሰጿቸው። ይህ ልጅ ሰልም ያለሁ እስካለ ድረስ ከላይ ከአንደበቱ የውስጡን አላህ ሱብሓነሁ ወተዓላ ነው የሚያውቀው። በእኛ ላይ ያለብን ግዴታ ምንድን ነው? የጠየቀውን ጥያቄ መመለስ ብቻ ነው። ስለዚህ ኮሜንት ላይ የተናገራችሁት በል አሁን ይቅርታ ብላችሁ ሁላቸውም ጻፉ። እሱም ያን በሚያይ ጊዜ ይቅር ይላቸዋል፣ ትታረቃላችሁ ማለት ነው። ያላ ይቅርታ ብላችሁ ቆይ ወንድሜ፣ እሺ ቆይ አንተም አፉ በለኝ። እሺ አፉ ላለው ግን አንድ ወንድማችን ከታች የሚያቀኝ አላህ ይስጠው ወንድማችን ወሂድ ነው ያሰለመኝ። በወሂድ በጣም ፍጥነት ብዙ ሰው ነበረ። እሱ ነው ሻሃዳ ያስያዘኝና አላህ ይስጠው፣ አላህ የጀነት ሰው ይበለው። አንተም አላህ የጀነት ሰው ይበለው ወንድሜ። ሌላ ምንም እንትን የለውም። ይቅርታም ከታች እየጻፉኝ ግን አንድ ነገር ልታገሪ ትችላለህ። አንተ ጥያቄ ልጠይቅህ አንድ ነገር አንተ ማለት ነው በአላህ ይዣለሁ። እኔ የምፈልገው መሰለህ አንተ በምትወደው በምታምነው ፎሎ አድርገኝና በውስጥ በኩል ስልኬንም እጽፍልሃለሁኝ። በቃ የሚያስቀራኝ እኔ ገንዘብ አልፈልግም፣ ምንም አልፈልግም። የሚያስቀራኝ ሰላት እንዴት እንደሚሰገድ የሚያስተምረኝ በቃ ሁሉም ነገር አለ። ህጎቹን የሚያስተምረኝ ሰው አንድ ሰው ልታገል ከቻልክ ወላሂ ሁሌ ቆይ አዳምጠኝ፣ ወላሂ ነው የምልህ። እኔ ውሸት አልወድም። ሃይማኖት ማለት ህይወት ነው። ስለዚህ ሁሌ በህይወቴ ውስጥ አስብሃለሁ፣ ዱዓ አደርግልሃለሁ።
አንድ ሰው መድበህ በቃ የሚያስተምረኝ የፈለገ ሀገር ሄጄ የሚያስተምረኝ የሚያሳየኝ ሰው ብትመድብልኝ ደስ ይለኛል። ይሄን ብቻ አድርግልኝ በአላህ ይዣለሁ። በቃ መርሐባ አብሽር። እሺ ፎሎ አድርጌያለሁ። ከላይ ያለው ልጅ አንዴ ከላይ ያለው ልጅ ፋሩቅ የሚባለው ልጅ ፎሎ አድርገው። በጣም ጎበዝ ልጅ ነው። እሱ እንዲያስተምረህ ከዚሁ አገናኛለሁ። እሺ ፋሩቅ አናግረው። እሺ ወንድሜ። ኦኬ ሙሴ የኔ ቻርጅ እያለቀ ስለሆነ ቅድም ጠይቀኝ ነበረ። መጽሐፍ አንዴ ፋሩቅ አናግረውና እሱን አንዴ ላገናኛቸው። ኦኬ አይ እሺ መኖር ደግዋለህ አይደለ? በቃ ፎሎ አድርግቻለሁ። ፎሎ ባክ መልስልኝና በውስጥ እናወራለን። በቃ እሺ ወንድሜ አላህ ይስጥልኝ። አመሰግናለሁ። እሺ ደስ ይለኛል በጣም አላህ ይስጥ። አናግራት። እሺ እሺ ሙሉነሽ ከትከ ሙሉነሽ አለሽ አለው መጽሐፍ ቅዱስ በእጅ ያዛችሁ ጣላችሁ የኛን ቅድም ማስረጃ አምጪ ስላለኝ ነው። ያ በምን ጉዳይ ላይ ነው? በማግባት ላይ ነበረ እና በእኛ አይፈቀድም፣ ዝሙት ነው የሚሆነው። ፈቶ የሚያገባ ወይም ፈታ የምታገባ ከሆነ ዝሙት ነው የሚሆነው ስል ማስረጃ አምጪ ብሎኝ ነበረ። እሱ ሳይሆን ማስረጃ ከአንድ በላይ አታግቡ፣ ከአንድ በላይ ማግባት ክልክል ነው የሚል ጥቅስ ነው የተባልሽው። ፋሩቅ ይሄ ነበረ። ቀጥልላት። ከአንድ በላይ አታግቡ የሚል አለ ነበር ያልሽው። ከአንድ በላይ ማግባት ክልክል ነው የሚል ጥቅስ አለ ተብለሽ ነው የተጠየቅሽው። ለዚህ ማስረጃ ላይ ነው። ፈቶ የሚያገባ እኮ ከአንድ በላይ የሚያገባ ነው እኮ፣ አንድ ለአንድ ነው የተፈቀደችላት። ስለዚህ አያወራ ከአንድ በላይ አታግቡ የሚል ጥቅስ አለ ወይ ነው መጽሐፍ ቅዱስ ላይ፣ ወይንም ከአንድ በላይ ማግባት ክልክል ነው የሚል ጥቅስ አለ ወይ ነው። እሺ ምን ነው ፈራክ እንደምሰ አይዞ በቃ እሺ በቃ እፈርቻለሁ። አዎ ለማንኛውም ማቴዎስ 19 አንብቡና ከዛ ታገኛላችሁ ምን እንደምን። ቆይ አንዴ ከአንድ በላይ ማግባት ስህተት ነው እንዴ? ሙሉነሽ እንደዛ ስትይ ሰማሁሽ። ስህተት ነው በእናንተ እስከ አራቱም ከዛም ከአራቱም በላይ ደግሞ ስለኛ አላወራሁም። በስልክ ከእናንተ ተነስቼ ነው እኮ ይሄ ዝሙት ነው አልኩት። አይደለም ሙሉነሽ፣ በእናንተ ከአንድ በላይ ማግባት ዝሙት ነው አይፈቀድኝም። ከሚያገቡት ከሆነ ዝሙት ነው። ሲጀመር አንድ ለአንድ ነው እንጂ አራት አግቡ ከዛም ፍቱ አግቡ አይልም፣ አይፈቅድም። ዝሙት ነው የሚሆነው። ይሄ ዝሙት ነው። ይሄን አስጨርሳትና ከዚያ በኋላ ስለ መለኮት ጉዳይ አውሩ። እሺ ስለ ኢየሱስ ክርስቶስ አምላክና አስረዳቸው። አይባርክላህ። ሰላም አለይኩም ሰላም ወራህመቱላህ። አይ እዚህ ጋር ሀሳቡን ጨርስና ከዛ በኋላ እንቀጥላለን። ሙሉነሽ ምንድነው ነጥባችን? ግን ከአንድ በላይ ማግባት ዝሙት ነው። ይሄን የሚያሰራካለ ዝሙት እያሰራን ያለው ማለት ነው። ዝሙት ነው። አንድ ለአንድ አንድ ወንድ አንድ ሴት አንድ ወንድ ማግባት ትችላለች። ግን አሁን 2-3 የምታገባው ከሆነ ፈታ የምታገባ ከሆነ ዝሙት ነው በእኔ። ኦኬ እንደዛ ከሆነ መጽሐፈ ሳሙኤል ካለ ምዕራፍ 12 ቁጥር 11 ላይ ቆይ ልከተልሽ። እኔ በአዲስ ኪዳን ነው የሚያምነው። በአዲስ ኪዳን ማቴዎስ ወንጌል 19 ነው የሚያምንልክ። ያ ሙሉነሽ አይደለም። አዲስ ኪዳን ላይ እኮ ኢየሱስ ክርስቶስ እኮ ምን ተናግሯል? ማቴዎስ ወንጌል ላይ እኔ ነቢያትና ሕግን ለመሻር የመጣሁ አይምሰላችሁ እነሱ ላስፈጽም እንጂ ለመሻር አልመጣሁም ብሏል። አክቹሊ ግን ብሉይ ኪዳን ላይ ያለው አምላክ ኢየሱስ አይደለም ነው ሙሉነሽ? ምን ያለው አምላክ ኢየሱስ አይደለም ነው? ምን ብሉይ ኪዳን ላይ ያለው አምላክ ኢየሱስ አይደለም ነው? ብሉይ ኪዳን ያለው አምላክ በመለኮቱ አንድ ናቸው፣ ስራቸው አንድ ነው። ስለዚህ ብሉይ ኪዳን ላይ ያለው አምላክ ኢየሱስ ነው አይደለ? እዛም ያለው አምላክ ኢየሱስ ነው፣ እዚህም ያለው ኢየሱስ ነው። አንድ ብለን አይደለም፣ አንድ አምላክ በሶስት በኩል ገልጧል ራሱ ኢየሱስ አለበት አክቹሊ። ስለዚህ ያን ህግ የሚያወጣው ኢየሱስም አለበት ነው አክቹሊ። ህግ ኢየሱስም አፕሩቭ አድርጎታል ነውና መጽሐፈ ሳሙኤል ካለ ምዕራፍ 12 ቁጥር 11 ላይ እንዲህ ብሎ ይናገራል።
ቆይ ልክፈትልሽና እንትኔ እኔ እዛ ሳይሆን እዚህ ነው ማስረጃ አምጡ አላችሁ። ማስረጃ አመጣው። እኔ ነኝ ባለቤት እንጂ የመጽሐፍ ቅዱስ ባለቤት እኔ ነኝ እንጂ አንተ አይደለም። ጠያቂ ከጠየቃችሁ መመለስ እኔ ነኝ እንጂ አንተ አይደለም። ድንገሪ ልክፈትልሽ አንዴ ልክፈትልሽና ይሄን አንብበ ነው። ከዛ በኋላ ወደ እንሄዳለን ወደ መጽሐፍ ቅዱስ ደግሞ እንሄዳለን። ያንዳንዳችሁን አብረን እናጠናቸዋለን ማለት እና መጽሐፍ ሳሙኤል ካለ ምዕራፍ 12 ቁጥር 11 ላይ ምን ብሎ ይናገራል? ከታየሽ ይታያል አይደለ? ሙሉ ነሽ አልኩት እኮ የመጽሐፉ ባለቤት አንተ ነህ ወይ እኔ ነኝ? አይደል እንዴ? መጽሐፉን እኮ ጥያቄ እኮ ይጠይቁሻለሁ። ሙሉ ነሽ ቆይ አይደል? አንብቦና ከዛ በኋላ እንግባባለን። እግዚአብሔር እንዲህ ይላል አለ። እንግዲህ ዳዊት ዝሙት ፈጽሞ ነበር። እሱን ነው እንግዲህ ተናገር ያለውና እግዚአብሔር እንዲህ ይላል አለ። እዚህ ጋር እግዚአብሔር የሚለው ማንን ነው? ሙሉ ነሽ ምን እግዚአብሔር የሚለው እዚህ ጋር ማንን ነው? እግዚአብሔር ነው። ያ አብ ወልድ መንፈስ ቅዱስና አዎ አብ ወልድ መንፈስ ቅዱስ ነው። ስለዚህ እነሱ ነው እንደዚህ ምን ይላሉ? እነሆ ከቤትህ ክፉ ነገር አስነሳብሃለሁ፣ ሚስቶችህም በአይንህ ፊት ይወሰዳሉ፣ ለዘመናቸው ሰጣቸዋል። ከላይ ግን ሳንብ ብሎ ይናገራል እግዚአብሔር። ያው የጌታህንም ቤት ሰጠው፣ የጌታህንም ሚስቶች በብብትህ ጣልኩልህ እያለ ይናገራል። ከአንድ በላይ ማግባት ዝሙት ከሆነ ዳዊትን ከአንድ በላይ እንዲያገባ ያለው እግዚአብሔር ዝም ተሰርቷል ማለት ነው እኮ። ያኛን እኮ በአዲስ ኪዳን ፈተኩ እኮ። እኔ ተጠይቄ ማስረጃ አምጪ ተባልኩት፣ አመጣው ማስረጃ አምጪ። አንተ አይደለም አብራሪም አንተ አይደለም አልኩት እኮ። አንዴ ቆይ ምን ነው አዲስ ኪዳን ላይ እንወጣለን። ግን መጀመሪያ ኢየሱስ ክርስቶስ ብሉይ ኪዳን ላይ ዝም ተሰርቷል ማለት ነው። አንተ የምታምነውን ሳይሆን እኔ የሚያምነውን እያበራራሁ እኮ ነው። እኔም እኮ ማስረጃ አለኝ። እኔ የምናወራው መጽሐፍ ቅዱስ ነው። አንተ የምታወራው መጽሐፍ ቅዱስ ነው። ጥያቄ ምን መሰለሽ? አሁን ምን ሆነሽ? ጥያቄ እኮ ይጠይቁሻለሁ። አሁን ክሊም ያደርኩ እኮ አይደለም። ኢየሱስ ክርስቶስ ብሉይ ኪዳን ላይ ዝሙትን አሰርቷል ማለት ነው። ይሄንን ያመጣው ማስረጃውን ተቀብለ በኋላ ነው ሌላን መጠየቅ የምትችለው። እኔን እኮ አልኩት እኮ ይሄ ዝሙት ነው አልካቸው። እንዴት ነው አልኩት። አንተ አይደለም ማታምነውን ለኔ ማብራራት አትችሉም። ማታምነውን ማብራራት አትችሉም። አልተፈቀደልክም። አታውቂውም። በቃ ችግር የለውም። ሙሉሽ አታውቂውም እና ችግር የለም። አዎ ኤኒዌይ ግን እግዚአብሔር ካንተ ማግባት ዝም ማታምነውን አታብራርም። ለኔ ማታብረን ማብራራት አትችልም። የመጽሐፍ ቅዱስ ባለቤት እኔ ነኝ እንጂ አንተ አይደለም። እኔ ነኝ ማብራራቱን የምችለው። ተጠየቃችሁ ደግሞ ማስረጃን እኔ ነኝ ከዛ መጽሐፍ ቅዱስ መስጣት የምችለው እንጂ አንተ አይደለክም። አንተ ጠያቂ ነህ እንጂ መላሽ አይደለም። ጠያቂ ነህ እንጂ መላሽ አይደለህም። ቆይ ያወራኩ ነው። ምን አይነት መንፈስ ነው አጠገብሻለሁ እንዴ? አታዳምጪም እንዴ? አራዳምጪ በእናትሽ ተረጋጊ። ምን ሆነሻል? ኦኬ ስለዚህ አሁን ይሄን ሐሳብ ሰጋይ ስተቀልለው ምንድነው እንግዲህ ቅድም ስትል ነበር ልጅቷ ከአንድ በላይ ማግባት ዝሙት ነው፣ ይሄን የሚያደርገውም ደግሞ ዝሙት እያሰራ ነው ብላ ነበርና ስለዚህ እግዚአብሔር ዝሙት አሰርቷል ማለት ነው። according to your scripture ከናንተ መጽሐፍ አንፃር እግዚአብሔር ዝሙትን አሰርቷል ማለት ነው። ለምንም ይሄ እናንተ ናችሁ ያላችሁት። ይሄ ምን የምትናገሩት ነገር ጠቅላላ አገናዝባችሁ ተናገሩ የምንለው ለዚህ ነውና ኤኒዌይስ ይሄን ሐሳብ እዚህ ጋር እንጠቅልለው። አንቺም ሰላም መንሽበት። አክቹሊ ጥያቄ አለን። ማነሽ? ሙሉነሽ አለሽ? ሙሉነሽ እኮ መጽሐፍ ቅዱስን ማብራራትም አንተ ትጠይቃለህ እንጂ ማብራራት አትችልም። ማታምነውን ማብራራት አትችልም ወንድሜ። ጥያቄ አለኝ። ማታምነውን ለኔ ማብራራት አትችልም። መጠየቅ ትችላለህ። ማታምነውን ማብራራት አትችልም ለኔ። አይ ሙሉነሽ አሁን በጣም እንትን የረበሽ ነው ያለሽውና ሳወራ አፊ ላይ እየቆምሽ ነው። ፍላሽ ደግሞ እንዳወራም ደግሞ እየፈቀድሽ ነው ያለ። ስለዚህ እንደዚህ የምታርቂ ከሆነ ደግሞ ከላይ ሳይሳለ ታምራት ጋር እንቀጥል። ታምራት ከነሱ ጋር እንቀጥላለን። ሐሳብ ያነሳ ታምራት አለ። አክቹሊ ሪትመን አስገቡት ካለ እሱንም አስገቡት። ኢየሱስ ክርስቶስ ላይ ጥያቄ አለን። ግቡና ክርስቲያኖች መልሱልን። እንግዲህ ኢየሱስ ክርስቶስ ሁሉን አዋቂ ነው፣ እሱ እውነተኛ አምላክ ነው፣ ደሞስት ሃይ ጋር ነው፣ ያህዌ ነው ተባለ። እስቲ ኑና ግቡና ይሄን ጥያቄ መልሱልን ክርስቲያኖች ካላችሁ ነው። ታምራት አለ? አይ ቲንክ ታምራት የለም። ኦኬ ጥቁር ሰው አለ? ጥቁር ሰው ኦኬ አለው እንዴት ነው? ሰላም አለው አልሐምዱሊላህ። ኦኬ ጥያቄ አለኝ። እስኪ በኢየሱስ አምላክ ታምናለህ አይደል? ጥቁር ሰው ኦኬ ኢየሱስ ሁሉን ቻይ አምላክ ነው ብለህ ታምናለህ? ታላቁ ነው። ኦኬ ጥያቄ ምን መሰለህ? ጥቁር ሰው ጥያቄ ምን መሰለህ? አምላክ ኧረ አንዴ ቆይ
አንድ ቀይ ታምራት ጥቁር ሰው እያወራን ነውና ቴስ ሚታል። እሺ አምላክ ሁሉን አዋቂ ነው አይደለም? ጥቁር ሰው ያ ሁሉን አዋቂ ነው። ስለዚህ አንድ አካል አሁን አምላክ ለመባል ሁሉን አዋቂ መሆን አለበት ወይስ የለበትም? ያ አምላክ ሁሉን አዋቂ ነው አይደለም? አንድ አካል አምላክ ለመባል ሁሉን አዋቂ መሆን አለበት ወይስ የለበትም? መሆን አለበት። መሆን አለበት። አዎ አሪፍ። ስለዚህ አንድ አካል ሁሉን አዋቂ ካልሆነ አምላክ ብለን እንቆጥረዋለን? ያን አካል አንቆጥረውም። በጣም አሪፍ። ስለዚህ ባይዝ በደንብ አስተውሉ። አንድ አካል ሁሉን አዋቂ ካልሆነ አምላክ ሊባል በፍጹም አይችልም ማለት ነው። ኢየሱስ ክርስቶስ ደግሞ ማቴዎስ ወንጌል ምዕራፍ 3 ቁጥር 13 ላይ 30 ግን እኔ ምንም እውቀት የለኝም እያለ ይናገራል። ከአብ በስተቀር ከ30 ማንም ያውቅ የለም እያለ ይናገራል። ስለዚህ ኢየሱስ ሁሉን ቻይ አምላክ አይደለም ማለት ነው አይደለ? ጥቁር ሰው ይኸውልህ በኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ ፍጹም ሰው ነበረ። ያንን መቀበል አለባችሁ። ያቆቃ እንዳለ ወደ ምድር ሲመጣ ለጥባችን ፍጹም ሰው አይደለም ሰው ነው። ሰው እኮ ነበረ እኮ ቆይ እሱ አይደለም ነጥባችን። አሁን ጥቁር ሰው ፍጹም ሰው አይደለም ነጥባችን። 30 ግን 30 ቀንና 30 ሰዓት ግን ከአብ በስተቀር አለ። ሹፍ በደንብ አስተውል። ጥቁር ሰው ከአብ በስተቀር ልጅም ቢሆን 30 ቀንና 30 ሰዓት አያውቅም እያለ ይናገራል። ከአብ ውጭ አምላክ የለም እንዴ? ጥቁር ሰው ከአብ ውጭ አምላክ የለም? ይኸውልህ ክርስቶስ ኢየሱስ እኮ ሰው ነበረ። በምድር ላይ ሲኖር ሰው ነበር፣ ሊያውቅ አይችልም። በኋላ ነው እኮ ስለ ሰውነት እኮ አላወራንም ጥቁር ሰውዬ። አሁን እያወራ ያለው ታዲያ እንዴት ያውቃል? አምላክ አልነበረማ። በምድር ላይ የነበር እኮ አምላክ አልነበረም አይደለ? አምላክ ነበረ አልነበረ? ይሄ ሌላ ነገር ነው። ጥያቄ መሰለ ከአብ በስተቀር ስለዛ ሰዓትና ስለዛ ቀን ማንም አያውቅም ያለ ይናገራል። ከአብ በስተቀር ምድር ላይ በነበረበት ጊዜ ማለት ነው። ይኸውልህ ምድር ላይ በነበረበት ጊዜ እንደ ሰው ነው ያመው ነበረ። መከራን ሲቀበል እንደ ሰው ሲገረፍ ያመው ነበር፣ ይደማ ነበር፣ ሰው ነበረ። ስለዚህ በዛ ጊዜ የተናገረው ነው እንጂ ካረገ በኋላ የተናገረው ቃል አይደለም። ቆይ አስዋለም ጥያቄያችን እኮ ጥቁር ሰው ኢየሱስ ክርስቶስ ሰው ነበረ። ይሄን የተናገረው መች ነው እና እሱን ጥያቄ ትክክል ነበር መልስ አክቹሊ። ግን ጥያቄ ምን መሰለ ኢየሱስ ክርስቶስ ኦኬ the most high ጋር ነው የምናወራው። ታላቁ አምላክ ነው ያህዌ ነው ለምትከል የምታር ከሆነ ጥያቄ እዚህ ጋር እዛ ጋር ጠቅሶ ላይ ብሎ ይናገራል። ከአብ በስተቀር ስለዛ ሰዓትና ቀን ማንም ቢሆን ወልድም ቢሆን አያውቅም ያለ ይናገራል። ከአብ በስተቀር አምላክ አለ ወይስ የለም? ጥቁር ሰው ከአብ በስተቀር አምላክ አለ ወይስ የለም? የለም። ከአብ በስተቀር አምላክ የለም። እንዴ ወይት መንፈስ ቅዱስስ ወልድስ? ይኸውልህ ወልድ በምድር ላይ የነበረ አምላክ አልነበረም። መንፈስ ቅዱስስ ከአብና ከወልድ ይኸውልህ በመጥምቁ ዮሐንስ ላይ ክርስቶስ ሊጠመቅ ሲወርድ ማለት ነው እጁ በውሃ ሲያጠምቀው መጥምቁ ዮሐንስ ማለት ነው እንደ እርግብ መንፈስ ምን አለ? እንደ እርግብ መንፈስ ወረደበትና እንደ እርግብ እላዩ ላይ ቁጭ አለበት ይላል። ሰማያት ተከፍቶ ምን አለ? የምወደው ልጄ ይህ ነው ብሎ ድምፅ ከሰማይ ወጣ ይላል። ያ ምንድነው? የአብ ወልድ መንፈስ ቅዱስ ምሳሌ ነው። ያ ምልክት ነው። እና መንፈስ ቅዱስ አምላክ ነው አይደለም? ጥቁር ሰው ጥያቄ እኮ እሱ ነው። ምንም እኮ አልጠየኩም። መንፈስ ቅዱስ አምላክ ነው አይደለም? አንድ አምላክ እኮ ነው። አብ ወልድ መንፈስ ቅዱስ እኮ አንድ አምላክ ናቸው። መንፈስ ቅዱስ አምላክ ነው ወይስ አይደለም ነው ያልኩ። ጥቁር ሰው አምላክ ነው። ከአብና ከወልድ የሰረጸ ኃይል ነው መንፈስ ቅዱስ። ትክክል። አሁን ሰምቻለሁ። ትክክል። ጥቅሱ ላይ ግን ከአብ በስተቀር ስለዛ ሰዓትና ስለዛ ቀን ማንም ወልድም ቢሆን አያውቅም እያለ ይናገራል። ስለዚህ ከአብ በስተቀር ያ በምድር ላይ ያለ ይኸውልህ ወልድ እኮ የሆነው ወልድ እኮ የሆነው በምድር ላይ ያለ ነው። ወልድን ገፋ ነው። አሁን ጥቁር ሰው ወልድ እንመለሳለን። አሁን ወልድ እዚህ ጋር ሲያወራ መንፈስ ቅዱስ አያውቅም ይላል እንደዛ መጽሐፍ። እስቲ መንፈስ ቅዱስ አያውቅም የሚል ታነባለህ እዛ ላይ። ጥቅሱን እንክፈተውና እንደዛ ይሻላል። በዛ አንተ አሁን ምን እያደረክ መሰለህ? ኢንተራፕት እያደረክ ስለሆነ ጥቁር ሰው ጥቅሱን እንክፈተውና ከዛ በኋላ አብረን ምን ይሆናል ማለት ነው። አክቹሊ ጥቅሱንም ከፍተዋለን። ፕላስ ደግሞ ኢቭን የቤተክርስቲያን አባቶች ራሱ የነገር ሲናገሩ እነሱ ነው ከፍተላል። ጥቅሱ ግን ምንድነው የሚለው ጋይስ? የማቴዎስ ወንጌል ምዕራፍ 3 ቁጥር 13 ላይ ይመስለኛል አትንከና ስለዛ ሰዓትና ስለዛ ቀን ወልድም ቢሆን አለ ጋይስ፣ በደንብ አስተውሉ። ወልድም ቢሆን ከአብ በስተቀር ማንም አያውቅም እያለ ይናገራል። ከአብ በስተቀር ነው የሚለው። አይ እዚህ ጋር ኢየሱስ እየተናገረ ያለው በአካሉ ነው። ሰው ሆኖ ሳለ ነው የነገር እየተናገረ ያለው ምትለን ከሆነ ኦኬ፣ በደንብ አዳምጡኝ። ጥቁር ሰው ስጋ ሰው ያለ ነው እንደዚህ ያለ ያለው ምትለን ከሆነ እንግዲያውስ ከአብ በስተቀር ሌላ አምላክ የለም ወይ?
መንፈስ ቅዱስ አምላክ አይደለም ወይ? አይ መንፈስ ቅዱስ አምላክ ነው የምትለን ከሆነ ለምንድን ነው እዚህ ጋር ከአብ በስተቀር ብቻ አብን ብቻ የነጠለው? ስለዚህ ሳተና 30 ቀን ከአብ በስተቀር ብሎ ለምንድን ነው አብን ብቻውን የነጠለው ነው? መንፈስ ቅዱስ እውቀት የለውም ማለት ነው? ጥቁር ሰው አብ ብቻ ብሎ ለምን ነጠለው? እዛ ቨርስ ላይ መልሰልኝ። ይኸውልህ በምድር ላይ ከአብ በቀር የሚለው ክርስቶስ እኮ ነው የተናገረው እኮ። ወልድም ቢሆን ማንም አያውቅም ይላል የመጨረሻ ቀን። ቀጥል ጥቁር ሰው። ያ እየሰማው ነው። ቀጥል አንብብልኝ ወደታች ማለት ያብራራ አይደል እንዴ? ጥያቄ መልስልኝ እንጂ ምድሮ ማንበደ ጥያቄ መልሰውና ከዛ በኋላ ሌላ አውራክ በዚህ ጉዳይ ጥቁር ሰው አንዴ ለኔ ይሰጠኛል። እሱ አልችልም ሲል ገብቶ እሱ አልችልም እኔ ከተኛው ሲል እንቀጥላለን። ይሰማል። አሁን ከጥቁር ሰው ጋር እንቀጥል። ጥቁር ሰው ቀጥል አብራራ። ይኸውልህ አብ ወልድ መንፈስ ቅዱስ ማለት አንድ አምላክ ማለት ነው። አብ ወልድ መንፈስ ቅዱስ እና ክርስቶስ ኢየሱስ ኢቭን በምድር ላይ ያለ እኮ ይጸልይ ነበር እኮ አባቴ ይላል እኮ የሰማይ አባቴ ይቅር ይላቸዋል የምትጸልዩትን ይሰማቸዋል ምናምን እያለ ይጸልያል እኮ ክርስቶስ ኢየሱስ በምድር ላይ ያለ ማለት ነው። ይሄ ማለት አነሰ ማለት እኮ አይደለም። አንዴ ቆይ ስማ አንተ ጥቁር ሰው ኢየሱስ ክርስቶስ እዚህ ምድር ላይ ያለ ሰው ወልድ እያለ መለኮትን ተዋህዶ ነበር ወይስ አልተዋህደው ነበር? ጸብ ነው እንዳያስኩ ማለት ምን? አሁን ከኔ ጋር ይቀጥል ጥቁር ሰው ተወው። ቆይ ሚታርጋ ይቅርታ ብራዘር፣ እሺ አንዴ ቆይ እስቲ ምን ነው እኔ ሚታርጋ አንተ ጣልቃ ተገባ። ቆይ እስቲ ምን ሚታርጋ አንተ ከጣልቃ ስለገባበት አንተ ሚታርጋ የራሳችን። ኦኬ ጥቁር ሰው እንድቀጥል ፍቃደኛ ነህ? ካልሆነ ሚውት ላድርግ። እሺ ጥቁር ሰው አለ? ቀጥል አለው። ያ ቆይ ችግር የለውም። ሪትም አለ። ያ እንደዚህ እናድርግ። ችግር ተንቀልቁ ነው ይባው ይችላል። ሪትም እንዴት ነህ ሪትም? ሰላም ብያለሁ። ሃይ እንዴት ነህ? ሰላም ላንተ ይሁን። ምራ ስነ ስርዓት ተማርሽ። መጀመሪያ ሌላ ጊዜ ሙስሊሞች ፊት ሲገባ ስነ ስርዓት ተማርሽ። በሰው መሃል አይገባም። ሌላው አሁን እሱን ተወውና ቆይ አይ ቀጥል ብዬ እሱን የነገርኩህ አዳምጣውንም ይሄ ሁለተኛ ደግሞ ነው ሪፍቲም አሁን ጥያቄ ምንድነው? እሱን ነው የጠየኩት። እሺ ቀጥል። ቆይ ወደ ጥያቄ ልግባ። ኦኬ የመጀመሪያ ጥያቄ ምንድነው ሪፍቲምዬ? ቢንግ ናውን ኢሴንሻል ፕሮፐርቲ ነው ወይስ ሃይፖስታቲካል ፕሮፐርቲ ነው? መልስ። ጥሩ ቆይ መጀመሪያ ማቴዎስ 13:32 ላይ ሄዳል። መልስልኝ። ቢንግ ኦል ናው መሆን ሁሉን አዋቂ መሆን ኢየሱስ ክርስቶስ ቢንግ ኦል ነው ወይ ኦል ኖዊንግ ነው? አረ መልስልኝ። ኦል ኖዊንግ ነው። እኔ ኢየሱስ ኦል ኖዊንግ ነው ወይ አላልኩም? ኢየሱስ ኦል ኖዊንግ ነው አላልኩም። ተረዳ መጀመሪያ ጥያቄን። ቢንግ ኦል ኖዊንግ ወይም ደግሞ ሁሉን አዋቂ መሆን ኢሴንሻል። ለምን ወደዚህ የምትለው ፋሩቅ? እኔ ስገባ አትደነባበር። አሁን ከዛም በኋላ እንሄዳለን። ነጥብ ላይ ያለ ነው ወይ? አንደኛ ልጁን ምን አደረክ መሰለህ? ምን አደረክ ነጥብ ላይ ያለ ነው እኮ። እንመለስ ወደኋላ። አሁን ይኸውልህ ያነሳው ፖይንት አለ። ከዛ ወደዚህኛው ነው ሶስት ጥያቄ በአንድ ይጠይቃል። ሪርቲም ወኒ አትሽከርከረኝ አላሽከርከረም በሚያሳዝን ሁኔታ ማለት ነው። እኔም ባህላት ተቆም ማለት ነው። ቢንግ ኦል ናውን በደንብ አዳምጥ። እየተደማመጥን ብናወራ አይሻልም? እየተደማመጥ አንዱን ጥያቄ መልሰን አንዱን ደግሞ ብንመልስ አይሻልም? ዲያስ ነው ሚት አድርግና ከሪርቲም እንቀጥላለን። ስለዚህ ምን መሰለህ ሪርቲም ጥያቄ ቢንግ ኦል ነው ሁሉን አዋቂ መሆን ኢሴንሻል ፕሮፐርቲ ነው ወይስ ሃይፖስታቲካል ፕሮፐርቲ ነው? ቶሎ በል ጎግል አድርግ። አዋቂ ነኝ ብለን የገባው ትረጋጋለህ ወይንስ አትረጋጋም? አዋቂ ነኝ ብለን የገባው ኧረ ፖለቲካው እኮ ምንድነው እኮ ተነጋገር እኮ ዲቫይን ፕሮፐርቲ ነው። ወደ መልሱ ግባ እኮ አንተ እኮ ነህ አሁን በጣም ልትረጋጋ አልቻልክም ስገባ ማለት ነው። አሁን ከጥቁር ሰው ጋር የጠየቀውን ጥያቄ እያጸዳው ከዛ ወደዚህ እንምጣ። ወደ መልሱ ለምን ወደ እኔ እንኳን እሺ ልመልስ አሁን ያልከውን ነገር በቃ አሁን ሁለቱንም መልስላለሁ። በመጀመሪያ ኢየሱስ ክርስቶስ ማቴዎስ 13:32 ላይ ያለውን ስለዚህ አሽከን ቆይ እኔ የገባሁበትን
ሬድቲም አይሆንም ማለት ለምሮ መተደነ እንደሚመለስ ስለምታቅ በቃ እየየ ትላለህ። አታለቃቅስ ባይዘው ማለት ነው። ክርስቶስ ኢየሱስ ኦል ኖይንግ ነው፣ ሁሉን ያውቃል። ማስረጃ አቀርባለሁ። ወጣላለሁ። ምን ሚውት አድርጉ። ምን እንደማታወሩ እኮ ታውቃለህ እኮ ከኔ ጋር እንደማትወያይ ታውቃለህ። ማነህ አንተ? አልመለስክም እኮ ጥያቄ። ኢትስ ሚ አም ሬድ ቲም። መልስልኝ። አንተ ሚውት ካረግ አላህ ምስክሬን ነው። አያውቁም፣ ወላሂ አያውቁም። ምን እያልኩ እንደሆነ ወላሂ እንትን የለውም። አላህ ያው እኔ አስገቡትና ጉግል ሲያደርግ ያው የፈለግከው ነገር ሰጣለሁ። አትመልስልኝም። አሁን የጠየቁን ጥያቄ ወላሂ በፍጹም አትመልሰውም። በፍጹም አትመልሰውም። ጥያቄው ምንድን ነው? ጥያቄው ምን በደንብ ግልጽ አድርግልንና ማለት ነው። አሁን ስለዚህ ሰዓትና ስለዚያች ጊዜ ማንም ሊያውቃት አይችልም ነው የሚለው አመጽ እዛ ጋር ቃሉ ያቆ አንድ ዲያር አንድ ሰዓት ተቆርጣ ምንድነው? አሁን እኔ ክርስትና ነው የስክምታቸው እና ባይዘውና ይሄ ደግሞ ጥሩ አይደለም ለእናንተ አክቹሊ ግን ኮንክሉድ አድርገው ከልጁ ጋር ነበርና ወላሂ ነው ለሱ ጋይስ ምንም ነበር የማያውቀው አክቹሊ ምንም ወላሂ ኢሴንሻል ፕሮፐርቲ ምንድነው? ምንም ሂንቱ የለውም። ሃይፖስታቲካል ፕሮፐርቲ ምንድነው? ሂንቱ የለውም። ግን እንደ አዋቂ ሰው ገባና ጥቁር ሰው እኔ ያለውልህ ምናምን ያለ ጉርሮ ገባ ልጁ። ኢሴንሻል ፕሮፐርቲ እና ሃይፖስታቲካል ፕሮፐርቲ እንኳን ምን እንደሆነ አያውቅም። ስለስላሴ ምን እንደሆነ እንኳን አያውቅም አክቹሊ እና ኦኬ ጋይስ ድምጽ ታፍሯል መሰለኝና በጣም ነው የገባሁት። ሞዴሬተሮች ካላችሁ በስልኬ ልግባና አስገብኝ። እሺ እስከዛ ድረስ የላቀጥል በስልኬ ልግባና አስገብኝ። ኦኬ መርሐባ አቤል አለ አቤል አለ እሺ አሎ መስለኛል። እንዴት ነህ አቤል? ኦኬ አለ እግዚአብሔር ይመስገን። እንዴት ናችሁ? አለን አልሐምዱሊላህ። ኢየሱስ ክርስቶስ ሁሉን አዋቂ ነው። ኢየሱስ ክርስቶስ ሁሉን አዋቂ ነው። አዎ ኢየሱስ ክርስቶስ ሁሉን አዋቂ ነው። ግን እኔ የገባሁት ማታ ከብሱ ጋር እያወራው ሳልጨርስ ስለወጣው ነው እንትን ለማድረግ ገባው። ካልከኝ ሁሉ አዋቂ መሆኑን አውቃለሁ። አይ እንትና የለም ሁሱ የለም። አሁንና ጥያቄውን አስተካክለው በምድር ላይ በነበረበት ጊዜ ነው ወይንስ አንዴ ቆይ እኔ እንዴት እንደመጠየቅ እኔ ራሴ ያውቃለሁ። ኢየሱስ ክርስቶስ አንዴ ቆይ አንተ ጣልቃ ትግባ እንዴት መጠየቅ እንዳለብህ ራሴ ያውቃለሁ። እንዴ እናንተ ይሆን አንተ በአንድ እይታ መታየውን እኛ መጀመሪያ ብዙ ነጥቦችን አስጠለን ነው ከዛ በኋላ ወደ ነጥቡ ቀጥታ የምንመጣው። መጀመሪያ እያንዳንዱን ፖይንት መረዳት ስላለብን ነው። ቀጥታ አንድ ፖይንት ላይ መጀመሪያ መታመን ያለብን ነጥቦች ስላሉ ነው። እሺ ይሄን ሳናውቅ ቀርተን አይደለም እንደዚህ የምንጠይቀው። ስለዚህ የት አለ ማን አቤል ነው እያወራህ የነበረው? አዎ ምንድነው ያልከውኝ ነገር ጠይቀኝ። እሺ ኢየሱስ ክርስቶስ ሁሉን አዋቂ ነው። አንተ መጀመሪያ መጽሐፍ ቅዱስ ያለውን ነገር ታምናለህ? ትክክል ነው ብለህ ታምናለህ? እየጠየቁህ ነው። አንተ ታምንበታለህ አይደለ? ስለዚህ እየጠየቁህ ነው። ክርስቶስ ሁሉን